እንግዲህ እንዳለኝ መረጃ ከሆነ እነኚህ ሁለት ሼኮች ወደ ክርስትና መጥተዋል። ሲማሩ ቆይተው ነው ወደዚህ የመጡት የሚባል ነገር አለ። ኦልሬዲ አሁን ደምድመው ገብተዋል ማለት ነው። እኔ ሃይማኖት የሚቀይሩን ከዚህም ወደዛ የሚሄዱ ከሌላም ወደዚህ የሚመጡ ሰዎች ምንም አይመስለኝም። በነገራችን ላይ ማለት ጨው ለራስህ ስትል ጣፍጥ ነው። እንግዲህ ይሄ ሃይማኖት ያድነኛል ብሎ እምነት የህይወት ጉዳይ ስለሆነ መርምሮ አውቆ ያዋጣኛል ብሎ የሚሄድ ይችላል፣ የሚመጣ መምጣት ይችላል። ኤኒዌይስ ግን እነኚህ ትልቅ የሃይማኖት አባቶች ከእስልምና ሃይማኖት አባቶች የሆኑ መጥተዋል። እንግዲህ በህይወት ያቆያችሁ ነው የምንለው። ሁለት ሼኮች ከኢድ በኋላ ወደ ኦርቶዶክስ እምነት ተከታይ እንደተቀላቀሉ ነው ሰማን። ጉድ ነው። ከኢድ በኋላ ነው ግን ዓለም ወዴት እየሄደች ነው? ምን እየተፈጠረ ነው ኢትዮጵያ ውስጥ? ጉድ። ኦኬ አንድ ክፍሉን አንብበው። ሴቷ ፋንዳ መጣች። ይመስገነው። ሙስሊም ነሽ? አላ አልሐምዱሊላህ ሙስሊም ነኝ። ጥያቄ መጠየቅ እችላለሁ? ጥያቄ ትንሽ ቆየት ብለሽ ትጠይቂያለሽ። ቅድሚያ ቶፒኩ ላይ እንዴ ስለ ክርስትና መረጃ አለ ያለው ብለሽ ምጣም አስበው አይደለም ኖ ምሳሌ ምናምን ለምሳሌ ተብሎ አምላክ አይገለጥም። የኛ አላህ አንዱ አምላካችን ከአርሽ በላይ ነው ብለን ነው የምናምነው። እንደ ሂዛቱ እንትኑ ያልና እናመልክም እኮ። በምንድን ነው ከአርሽ በላይ? ከአርሽ በላይ ሁለመናው ከአርሽ በላይ ነው የኛ ጌታ። ሁለመናው ስትይ ለምሳሌ እይታው ከአርሽ በላይ ነው? እይታው የኛ አምላክ አይታይም። እሱ ማየቱ እሱ አምላክ ስለሆነ በሱ ቻርነት ሁሉ ነገር ያንበቃ ምንም ይሄን ነው ተብሎ የኛ አምላክ አይገለጽም። ስለዚህ ከአርሽ በላይ ነው አያይም። እዚህ ከአርሽ በላይ ነው ያያል። እሱ የሁሉ አምላክ ጌታችን እስከሆነ ድረስ ሁሉ ነገር ያያል። እኛ በሱ ስለሆነ ያለ ነው ያያል። ስለዚህ አይኑ እዚህ ያያል። አይኑም እዚህ አለ፣ ማየት ይችላል። እዚህ እንደውም አንተ የምታስበው ፍጥረት ለማለት ፈልገህ ነው። እንደዛ አይደለም። የኛ አምላክ ያያን፣ እኛ አናየውም። እንደ ፍጥረት አይደለም እያልኩ ነው። እኔ ደግሞ እንደማን ነው በየቤት አሁን አይኑ የት ነው? አይኑ እንዲህ ነው ለማለት የፈለግከው ስማ ፍጥረታት አይደለም አየዋ ለማለት ፈልገህ ነው። እንደዛ አይደለም። እኛ አሁን በውሉ እንወይ ከተባባልና እንወያያለን። ስለ ክርስትና መማር ከፈለግን እንማራለን። ነገር ግን እናንተ በስነ ስርዓት ስታስተምሩን ነው። ገባህ አይደለ? የሆነ ዝቅ ለማድረግ ሃይማኖት ምናምን ሳይሆን እንድንማር ነው። እኔ ቅንጭላታችሁን ያለውን ሰለማቅ ነው ወላሂ ሰለማቅ የምትሰሩትን ታሪክ ሰለማቅ ነው። ግን ከሆነ እንማር። የሩቁን ታውቂያለሽ ወይ አንቺ? የሩቁንማ አላውቅም። አላህ ሱብሃነሁ ወተዓላ ግን ሁሉን ያውቃል። እዛ ነው። ስለዚህ ጭንቅላት ውስጥ ያለ ማውቀው እኔ ነኝ ያለውን አንቺ እኔ የማውቃለሁ እያልሽ እኮ ከአላህ ጋር እየተጋራሽ ነው። ኤኒዌይስ መች አልኩ? እኔ አልኩ እኔ ከሩቅ ያውቃለሁ አላልኩም። አላህ ሱብሃነሁ ወተዓላ ሁሉን ያውቃል ነው አልኩ። እሺ እንዳዳምጪኝ። እሺ እንዳዳምጪኝ። ኦኬ አላህ እጅ ፊት እንዳለው ታምኛለሽ? ኦሆ ነገርኩህ እኮ እንደሱ ተብሎ የኛ አምላክ በዝርዝር አይነገርም አልኩ። የኛ አምላክ ነው ብለን የምናመልከው። አይወልድም አይወለድም፣ አምሳያ የለውም፣ እጅግር ብለን እንደዚህ ነው አንልም። ገባህ አይደለ? አንተ አሁን ሆሶ ባለፈው አልተገለጸም ሳላለ አልተገለጸም ማለት አይቻልም። እየጠየኩሽም ብቻ ነው ይወልዳል አይወልድም ብዬ ለርቤ አልጠየኩሽም። ማንን ይመስላል ብዬ የለውም ማለት እኛ የምናመልከው አምላክነቱን ብቻ ነው አልኩህ። ደግሞ ያላወራሁትን ምን ታወሪያለሽ ሴቷ? ሰለማቅ ፕሊዝ ጭቅጭቅ አታርጊው። ያልጠየኩሽም ምላሽ ደግመሽ። ኦኬ ስለዚህ ተስማማው። አላህ እጅም እግርም የለው ፊትም የለው። ማን አለ? አሁን እኔ ብያለሁ እንደ ፖለቲካ ለመስራት ለምን ትሮጣለህ? ማን አለ? እኔ ብያለሁ እንዴ? ምን ፕሊዝ ተረጋጋ እንጂ አንተ። እኔ አላልኩህም። አንተ እጅ የለውም እግር የለውም። ደግሜ ልጠይቅሽ
አላልከውም። እኔ ችግር አለው ብዬ አልነግርህም። ችግሩ እኔ ችግር አለው ብዬ አልነግርህም። አላህ ሱብሓነሁ ወተዓላ አይወልድም። እኔ የጠየኩሽ አዎ እጅ እግር አለው ብለህ እጁን እግሩን አናመልክም አልኩ። እኛ እኔ ይሁን እኔ እናመሰግናለን። ሴቷ ጨርሰዋለች እኮ እጅ እግር አለው አላህ ብለን አናመልክም። ስለዚህ እጅ እግር የለውም ያንቺ አላህ እጅ እግር በዚህ አይገለጥም። ስለዚህ እጅ እግር ያለው አምላክ ነው ብለሽ አታመልክም። እናመሰግናለን። ለምን ትመውታለህ? ለምን ትመውታለህ? ያልጠየኩሽን ደጋግመሽ እያወራሽ ስለሆነ መጀመሪያ ረሂም ተራ የሚባል ነገር ልመጂ፣ ስርዓት የሚባል ነገር ልመዱ። አሁን እኔ መለስኩ መጠየቅ እችላለሁ። ትንሽ ቆየት ትጠይቂያለሽ፣ ችግር የለውም። ኦኬ ረሂም ረሂም ትስማሚያለሽ ከሴቷ ጋር? የእሷ አላህ እጅ እግር አለው ተብሎ አታመልኩ። እጅ እግር ያለው አይደለም አላልኩም። እና እጅ እግር ያለው ነው የምታመልኪው? እጅ እግር ፊት አለው አላልኩም። እሱ የፈጠረኝ በእጁ እስከሆነ ድረስ ግን የኛ አምላክ እጅ እንዲህ ያለ አናመልክም ብያለሁ። እኛ የምናመልከው አላህ ሱብሓነሁ ወተዓላ አንድ ነው፣ የሰው አምሳያ የለውም አልኩ። በቃ እሺ፣ አንድ ቤት አድርጊ። ወገኖችሽ ይታዘቡሻል። እንደ እንትን እኮ ተቀያየርሽብን። ማንም አይታዘብም። ሚት አድርጊ አንዴ። ነገሩ ከውስጣዞቹ ትሻያለሽ። እኔስ ጥያቄውን አድሬስ ለማድረግ ሞክሩ። ጠየቁት። አልሐምዱሊላህ። እሺ እኔ ጥያቄ ልጠይቅልህ። ጥያቄ ትንሽ ቆየት በይ። አሁን ጣልቃ እናስገባ። ትንሽ ቆይ። አብዲ እንኳን ደህና መጣ። አብዲ አላህ ነው ማነው የሚለው? እንግዲህ አላህ የት ያለው ምኑ ነው? ከአርሽ በላይ ስትሉ ምኑን ነው? ለዚህ መረጃ ማምጣት ምን ትችላላችሁ? የምታመልኩት አላህ የምትሉት አካል ከአርሽ በላይ ነው የምትሉት ምኑን ነው? እናንተ ማሰብና እንትን ማለት ምን ይገድባል? አንድን ነገር ለማየት ምን እንትን ልሃል? ለምሳሌ አላህ ከአርሽ በላይ ነው፣ ሁሉንም ማድረግ የሚችል ጌታ እኮ ነው። እንዴት ነው አንተ አሁን በአንተ ላይ ፖለቲካ ለመስራት ነው? አላህ አርሽ ላይ ቁጭ ብሏል፣ አርሽ ላይ ያለው ብቻ ይታየዋል ለማለት ፈልገህ ነው አይደለ? ምንም ነገር ለማድረግ ያላቀተው አላህ ሰማይን ለምን ሰማኝ ነው እንዴ? እኛ ምናውራ እንጂ አልጠየኩሽም። ድምፅሽን ቀንሹ፣ ቶንሽን ቀንስ አድርገውና ለምንድን እየጠየካት ነበር እኮ። ለምሳሌ አላህ ከአርሽ በላይ ነው እንላለን አይደለ? በአንተ ቤት አላህ ከአርሽ በላይ ነው፣ ከአርሽ በላይ ያለው ይታየዋል። ተረጋጊ። ሌላው ነው ማየት ነው። አላህ ምን ይስነዋል? አረባ እንዴት ነህ? ይመስገነው አላህ አለው ብለህ ነው የምታምነው? አይ እፎይ፣ ለአሁን ለጊዜው ጥያቄው ይቆየኝ፣ ማዳመጥ እፈልጋለሁ። ኦኬ እሺ። አኑ ጅማ ሰላም እፎይ፣ እንዴት ነህ? አልሐምዱሊላህ ደህና ነህ? ይመስገነው። እንዴት ነው? አልሐምዱሊላህ። ኦኬ አላህ አለው ብለህ ነው የምታምነው? አንተ ለምንድን ነው ጥያቄ የማትቀበለው? እፎይ እቀበላለሁ መጨረሻ ላይ ቶፒኩ ላይ። አሁን ግን በእምነትህ ታፍራለህ እንዴ? በእምነትህ ምን ጭንቅላት የሌለው አካል አላመልክ ለምን አፍራለሁ? ወይንም አልተገለጠ ብዬ እንደሚወጡት አይደለው። ለምን ያሳፍረኛል? አሁን የተጠየቀው መልስ ምንድን ጠየቀኝ? አላህ ያለው ብለህ ነው የምታምነው? ፊቱ ጋር ዘለን ከመሄዳችን በፊት መገኛ ቦታውን መጀመሪያ ለይተን ብናውቅ ይሻላል። የት ነው ያለው መጀመሪያ? እሱ ይሻላል። ፊቱ ስላልከኝ ነው። ፊት የለውም አለው።
በመጀመሪያ አላህ ስብሐነሁ ወተዓላ ሱረቱ ሹራ ላይ ምን ይለናል? ለይሰ ከሚስሊሂ ሸይኡን ይላል። ምንም አይነት አምሳያ የለውም ብሎ አላህ ስብሐነሁ ወተዓላ ይነግረናል። ፊት አለው የኛን አይመስልም። የኛን ከፍጡራን ጋር የሚመሳሰል ፊት የለውም። እኔም የጠየቅኩ አይ ፊት አለው እያልከኛ እንዴ? ፊት የለውም። ከሰዎች ጋር የማይመሳሰል ነገር ነው ያለው። እኔ የመሳሰለ ብዬ ላይ ጠየቅኩ። ለምን ስትራግል ለምን ታደርጋለህ? ራስ እያመሳሰልክ ለምን ራስ መለክ ትሰጣለህ? ሀሳቤን አንዴ ምክንያቱም ራስ እያመሳሰልክ በአንድ ቃል ብቻ ልትረዳኝ አትችልም። ሁዘይፋ ከምላሴ ላይ አቤት የአላህ ፊት ዝንጀሮ ይመስላል ወይ እኛን ይመስላል ብዬ ስናገር ሰምተሃል እኮ? ሀሳቤን ሳልጨርስ እሺ፣ ግልጽ አድርግና ጠይቀኝ ጥያቄ። ጎበዝ፣ እንደዛ ነው የሚባለው። የአላህ ፊት ነው የሚገኘው ነው ጥያቄ። የማንንም አይመስልም ፊቱ አምሳያ የለው ምናምን አልወለደም አልተወለደም እንዳትለኝ። የአላህ ፊት መገኛው እንደዛ አልልህም። አላህ ስብሐነሁ ወተዓላ ሱረቱ ጣሃ ላይ ምን ይለናል? አርረሕማን ማለት ሌላኛው የአላህ ስም ነው። ገባህ አይደለ? አርረሕማኑ ዐለል ዐርሺ። ዐርሽ ማለት ሲምፕሊ በአማርኛ ስንተረጉመው ዙፋን ማለት ነው። ሌላ ወደዚህ አትበል። ትርጉም ሌላ ምናምን መፈለግ አያስፈልገውም። ዐርሽ ማለት ዙፋን ነው። መጽሐፍ ቅዱስ ላይ እንደተጠቀሰው እግዚአብሔር በዙፋኑ ላይ የሚል ዙፋን ማለት ዐርሽ ማለት ነው። ኢስተዋ ማለት ምን ማለት ነው የሚለው ላይ ነው። ኢስተዋ ማለት በላይ ማለት ነው። አንዳንድ ደግሞ የሙስሊም ግሩፖች ኢስተውላ ብለው ሊፈስሩት ይችላሉ፣ ሊተረጉሙት ይችላሉ። ገባህ አይደለ? ኢስተዋና ኢስተውላ ብለው ኢስተዋ ማለት ራሱ ቁርአኑ ላይ ያለው ነው። ኢስተዋ እንትን ሊለው ይችላል። ሱረቱ ጣሃ አይ ቲንክ 6ኛው ይሁን 5ኛው አያ ላይ ሊሆን ይችላል። ኢስተውላ ማለት ደግሞ ከጊዜ በኋላ የሙስሊም ግሩፖች የፈጠሩት ነገር ነው፣ የሌለ ነገር ነው። ኢስተውላ የሚለው ትክክለኛ ቁርአኑ ላይ ያለው ከሺህ ዓመት በፊት የነበረው ደግሞ ኢስተዋ የሚለው ነው። ኢስተዋ ማለት ከአርሽ በላይ ነው። ከአርሽ በላይ መሆኑ ተነግሮናል። እንዴት ነው የሚለው ነገር ደግሞ አልተነገረንም። እንዴት ተቀምጦ ነው? ተንበርክኮ ነው? ሙሉ ሰውነቱ ፊቱም ከአርሽ በላይ ነው። ሙሉ ሰውነቱ ፊቱም ሙሉ ሰውነቱ ከአርሽ በላይ ነው። ሙሉ ሰውነቱ ከአርሽ በላይ ነው ስትል ምን ለምሳሌ ሙሉ ሰውነቱ ሲባል የራሱ ሰውነት አለው፣ እንደኛ አይደለም። አላህ ራሱ የሆነ ሰውነት አለው። እሺ፣ ያ ከአርሽ በላይ ነው። ከአርሽ በላይ ነው። ሲፋው ግን አልተነገረንም። ለምሳሌ ተቀምጦ ይሁን ተንበርክኮ ይሁን ተኝቶ ይሁን ዋቴቨር የሰዎች ባህሪ ያለ ያንቀላፋ ይሁን እንደዛ ሲጀመር አላህ Subhanahu Wa Ta'ala ያንቀላፋምም። ከዛ በተጨማሪ ደግሞ ሲፋው አልተገለጸልንም። ባህሪ ሲፋ ማለት ባህሪ ማለት ነው። እነዚህ ያልኩት እየሰራ ይሁን ተኝቶ ይሁን ተንሳፎ ይሁን ተቀምጦ ይሁን አልተነገረም። ፊቱ ከሰውነቱ ጋር አብሮ ነው ያለው። ፊት ለሚለው ወጅህ በሚለው የአረብኛ ቃል ይመጣል። ወጅህ ማለት ፊት ማለት ነው። አላህ Subhanahu Wa Ta'ala በቁርአንም ሆነ በሐዲስ ወጅህ እንዳለው እናምናለን። ወጅህ ማለት ፊት ማለት ነው። ነገር ግን ያ ፊት ከፍጡራን ጋር ይመሳሰላል። አሮን ነው የምናውቀው ነገር፣ ምክንያቱም አልተገለጸም። ያልተገለጸልን ነገር ደግሞ አናወራ። ገባህ? ፊቱ ምንም ወጅህ የሚለው ቃል ነገር ያለው የአረብኛ ቃል ነው። ነገር ግን ፊት ማለት ነው ሲምፕሊ ሲተረጎም ማለት ነው። ያ ፊት ከምን ጋር ይመሳሰላል ስንል ከምንም ጋር አይመሳሰልም። የማይመሳሰል ፊት ነው። ባይመሳሰልም ያ ፊት የሚለው ግን ፊትን ወክሎ የሚመጣ አካል ነው እንጂ እግር ሊሆን አይችልም። ፊቱ መቼም አይደለ? አይሆንም፣ አይመሳሰልም። ምክንያቱም ሌላኛው የቁርአን ይደግፈኛል። ለይሰ ከሚስሊሂ ሸይኡን የሚለው የቁርአን አንቀጽ ይደግፈኛል። ገባህ አይደለ? ስለዚህ ፊቱም ከአርሽ በላይ ነው እያልከኝ ነው አይደለ? ሙሉ ፊቱንም ሳይሆን ሙሉ አላህ Subhanahu Wa Ta'ala ሌሎችም አካላቶች ፊቱ ጋር መጣህ እንጂ በተለያየ የሰውነት አካላቶች እንዳሉት ይናገራል ቁርአን ላይ።
እሺ እነኛ አካላቶች ለምሳሌ እንዴት ነው ላውሌ የተገጣጠሙ ናቸው እንዴ? የተገጣጠሙ ናቸው? አዎ ልክ ለምሳሌ አሁን የጠየከኝ ጥያቄ አብዛኞቹ ሙስሊሞች የሚደናገሩበት ጥያቄ ነው። ተገጣጥሟል አልተገጣጠመም ምን አገባህ? ገባህ አይደለ? የተገለጸን ነገር እናምናለን። ያልተገለጸልን ነገር ደግሞ የባሰ ለመገለጽ ወይም ደግሞ ለማብራራት ስንሞክር ያልሆነ ነገር ላይ እንወድቃለን። ገብቶሃል? አለበለዚያማ ፊሎሶፈር ካልተገጣጠመ ፊቱ ምን ላይ ነው? ፊት ያልከው ምን ላይ ያለን አካል ነው ፊት ብለህ የጠራኸው? ፊት አለው መቼስ ፊት ከእግሩ ስራ አይሆንማ። አይዶንት ኖ እኔ እንግዲህ አንተ ትነግረኛለህ። የማታውቀው ከሆነ ሌላ ፐርሰን የሆነ ልክ እንዳለ ራሱን ችሎ እኔ የሚል አካልስ ቢሆን ሌላ ፈጣሪስ ቢሆን ፊት የሚባል ማለት አልገባኝ። ያ ፊቱ የሚናገር የሚሰማ የሚያይ ፍቃድ ያለው ቢሆንስ ፊት የተባለው ራሱ ፊት የተባለው ምክንያቱም የማንንም የማይመስል ከሆነ ራሱን ችሎ የሚቆም የሚሰማ የሚናገር የሚያይ የሚረዳ የሚፈጥር ቢሆንስ ፊት የተባለው ራሱ እጁም እንደዛው እግሩም እንደዛው ቢሆንስ? ቢሆንስ ባይሆንስ ሳይሆን እዚህ ጋር እያመጣቸው ብናወራ ይሻላል። ምክንያቱም ወደ ያልተገለጸልን ነገር ነው። ገባህ አይደለ? እዚህ ጋር አሁን እንዲህ ሊሆን ይችላል ብዬ ልነግርህ አልችልም። የፍጡርን ካልመሰለ የመሆን እድሉ ሰፊ ነው። የፍጡርን የማይመስል ስለሆነ ምን መቼስ ኤሊየኖችን አይመስል መቼስ፣ ወይም ደግሞ ያልሆነ አይዴንቲፋይ ያልሆነ ፍጡር አይሆን መቼስ። ገብቶሃል? እኛ ጋር አለበለዛማ እኮ በቃ የኤቲስት ጥያቄ ነው እየጠየከኝ ያለው። እሱ ሌላ መልስ ነው ማዘጋጅለት። እሺ ቀለል እናድርገውና አንድ ሃይማኖት ካለው ሰው እንደዚህ አይነት ጥያቄ አይጠበቅም። በደንብ ይጠበቃል። ምክንያቱም የምታመልኩት ፍጡር ነው ብለን እኛ እየሞገትናችሁ እኮ ነው። ፍጡር ስለሆነ ብለን እየሞገት ማስረጃ አሁን ያነሳቸው ፍጡር ከሆነ ማስረጃ ስጠኝ። አሁን ያነሳቸው የፍጡራን ባህሪ ናቸው። ለምሳሌ ፊት ምናምን እነኚህ የጠቀስካቸው በሙሉ አንደኛ አታውቃቸውም ኢንሴንስ ስንት እንደሆነ አታውቃቸውም። ታውቃቸዋለህ ያለህን ሰው አካላቶች? ቆይ አንዴ ለምሳሌ ፊት አልኩህ አይደለ? አዎ። ከቁርአንና ከሐዲስ ይህንን ፊት ዲፋይን የሚያደርግ ነገር አለ? ልታመጣልኝ ትችላለህ? ዲፋይን ማድረግ አትችልም አልኩ እኮ። ካላወቀው ደግሞ ማታውቀውን ነገር ዲፋይን ከሌል የማይታወቅ ነገር እያመለክ ነው። እንደዛ የማይታወቅ ነገር ማናመልክም። ምክንያቱም ቁርአን ውስጥ አላህ ሱብሓነሁ ወተዓላ በጣም ዝርዝር አድርግቶ እንትን ብሎልናል። ሌላኛው ደግሞ ፊት ማለት ምን ማለት ነው? ዝርዝር ካለ ደግሞ አስረዳኝ። እሺ ፊት ማለት ምን ማለት ነው? መቼም ስለ ምግብና ስለ መጠጥ፣ ስለ ወሲብና ስለ እንዴት እንደ ማግባት ምናምን እሱን ዘርዝሮ ስለ ራሱ አልዘረዘረም ካልከኝ ይሄ በጣም አስቀኝ ነው። አይ ለምሳሌ ፊት ከሰው ከፍጡራን ጋር አይመሳሰልም። ለምሳሌ እዚህ የምናየው ፊት እዚህ ምድር ላይ የምናየው ፊት ከፈጣሪ ጋር እንዴት ይመሳሰላል? ለምሳሌ ፒክቸሩ ጋር እንዳለው ወንድማችን ስትራግል እያደረግክ ያለው አንተ ነህ። दैፋ በጣም ስትራግል እያደረግክ ነው። ፊት ምንድን ነው ብዬ ለጠየቅኩ ጥያቄ ደጋግመህ ከፍጡራን ጋር አይመሳሰልም፣ እንዴት ከፍጡራን ጋር ይመሳሰላል እያልክ ስትራግል እያደረግክ ነው። እኔ ጥያቄ ብቻ ጠየቅኩ፣ የማን ይመስላል ብዬ አልጠየቅኩህም። የማን ይመስላል ብዬ ብጠይቅህ ኖሮ የፍጡራን አይመስልም ብለህ ታብራራ ነበረ። ፊት ምንድን ነው ብዬ ነው የጠየቅኩህ። ሲምፕል ጥያቄ። ፊት ምን እንደሆነ እኮ ማብራት አያስፈልግም። የሰው ፊት ከሆነ እዚሁ የምናየው ፊት ነው። የፈጣሪ ፊትስ ምንድን ነው? አላህ ፊት አለው ስትል አላህ ፊት አለው ስትል ምንድን ነው ፊት ብዬ ነው የጠየቅኩህ። እሱን አልተገለጸም፣ አላውቀውም። እኔ የፈጣሪ ፊት ምን እንደሆነ አላውቀውም። ባይሆን እስኪ አንተ አብራራልኝ እስኪ። የፈጣሪህን ፊት ምን አይነት ነው? የፈጣሪ ፊት ለምሳሌ እዚህ ፒክቸሩ ጋር የምናየው ነው ወይስ ምን አይነት ነው? አይደለም ካልከኝ
ኦኬ እሺ። እኛ ለአምላክ ፊት፣ ኋላ፣ ጀርባ፣ ቀኝ፣ ግራ፣ ላይ፣ ታች እነኚህ ይነገሩለታል ብለን እናምነው። ፊት ስትል ጀርባ አለው ማለት ነው። እነኚህ ደግሞ ለፍጡራን የሚነገሩ ባህሪያት ናቸው። ያው እኛ ለፍጡራን የሚነገር ባህሪን ለፈጣሪን አንሰጥም በእስልምና። ሌላኛው ደግሞ እዚህ ቅድም ስትናገር እንደሰማሁት ጭንቅላት የለውም ምናምን ግማሽ ጭንቅላት ነው ምናምን የሚለውን ነገር አናምንበትም። በማስረጃ ብታወራም ደስ ይለኛል። ጭንቅላት አለው አላ ጭንቅላት የለውም ማለት እኮ ገብቶኛል እኮ አባባለ የለውም ስትል አያስብም ለማለት ፈልገህ ነው። ፈጣሪን የሚያክል ነገር እንደዚህ ማለት የለብህም። ገባህ? ሰውነት እንዳለው አውቃለሁ አምናለሁ አልከኝ። እጅ እግር አለው ታምናለህ አይደለ? ከሰዎች ጋር የማይመሳሰል ያንተን እጅ አታሳይ። እኔ አላመሳሰልኩም። ሁዜፋ ስትራግል ባካት አድርግ። እኔ ማን ይመስላል አንተ እኮ ነህ ጥያቄ እኮ የፊሎሶፈር የሳይንቲስት ጥያቄ ነው የምትጠይቀው። አንተ ራስህ እኮ ነህ ሪሼፕ እያደረክ ለጥያቄው የራስን ጥያቄ እኔ ያልጠየኩትን ትቀርጸውና እንደዛ እንደጠየቅኩ አድርገህ ምላሽ ትሰጣለህ። እኔ አላልኩም የማን ይመስላል የሚል ጥያቄ አልጠየቅኩም። ያ እጅ እግር ባት ፊት ያለው አካል ባት የሚለውን ኬት ነው ያመጣው? ባት የሚለውን ኬት ነው ያመጣው? ሐዲስህ ላይ ሐዲስ ላይ ቡኻሪ 74:39 ላይ ወይንም ደግሞ ቡኻሪ 48 ባት እንዳለው አታምንም? አይ ሰምቼ አላውቅም። አዲስ ዜና ሰበር ነው። እስቲ ያሳየኝና እግሩ ባት ሳይኖረው እግሩ አለ ባት ነው። ቡኻሪ 48 እግር አለው። እግር ምንድን ነው? ባትን አያካትትም? እግር አይደለም ባት የሚለው ተገልጿል ወይ ነው ጥያቄ። እኔ ዊኪ አንዴ ቼክ አድርግልኝ። ቡኻሪ 74:39 ይመስለኛል አልተሳሳትኩም። አፍዘሽዋል። ሱረቱ ቀለም ላይ 42ኛውን አያ ምንድን ባስ ሲገለጥ የሚለውን ከዚህ ጋር እያይዘው አታሪ እንደመሆነ ባት ብላችሁ ትፈቱታላችሁ። ኤኒዌይስ ሱረቱ ቀለምን ተወርና ሐዲሱ ላይ መልስልኝ አንዴ። አይ ሱረቱል ቀለም እኔ ባይዘው ሙሉ እንደዚህ አላህ Subhanahu Wa Ta'ala እንድንሰግድማ በጣም ያዘናል። ወከዛሊከ ቁርአን ክፍል ላይ ነው ይሄን ስገዱ ያለው የትኛው የቁርአን ክፍል ላይ ነው? እንድንሰግድ ታዘናል። አሁን ወደ ቶፒካችን እንግባ። ቁርአን ላይ ታዘናል። መልካም ኤኒዌይስ ቁርአን ላይ የለም። ኦኬ ባየኸው መሰረት ወደ ምስራቅም ወደ ምዕራብም ብዞሩ ያላ ፊት እዛ ነው ይላል አይደለ? ተስማምተናል። አንተ ደግሞ ቅድም አላ ፊቱ ከአርሽ በላይ ነው ከመላ ሰውነቱ ጋር ብለህ ነበር። እኔ አሁን እንደዚህ ብዞር አላ ፊቱ ወደዚህ ነው፣ እንዲህም ብዞር አላ ፊቱ ወደዚህ ነው አይደለ? አስማማልኝ አይደለ? ቆይ ላስረዳሽ እዚህ ጋር ሰላታችሁ አላህ ፊት እንደቆማችሁ ስለሆነ የሚቆጠረው አላህ Subhanahu Wa Ta'ala ረሱል ሰለላሁ ዐለይሂ ወሰለም ሰላታችሁን አስተካክላችሁ ስገዱ ብለውናል። ለምሳሌ አላህ እኔ የምሰግድበት ፊት ለፊት ከቆመ እኔ የምሰግድበት ፊት ለፊት የአላህ ፊት ነው የምትቆመው ተብዬ ነው እንግዲህ ሰላት የምሰግደው። በደንብ እዚህ ጋር ያስክልኝ እንድትሄድ ነው። የአላህ ፊት እንደቆምኩ አድርጌ ነው ሰላት የምሰግደው እና ዓላማችን ላይ እንደሚለውን ለምን ትጠቀማለህ? ማለት እዚህ ጋር የምታስተካክለኝ ነገር ሐዲስ ላይ ለምሳሌ ሐዲስ ላይ እንደ ሳይሆን ሐዲስ ላይ ያለው እንደ ሳይሆን ቀጥታ ፊቱ ነው የምቆመው። ሐዲስ ላይ አዎ፣ ለአንተ ለማስረዳት እንዲመቸኝ ነው። ቀጥታ ለምሳሌ ለማስረዳት እንዲመቸኝ ነው። እንደ ከሆነ እንትን ለማድረግ ነው የሚሆነው። ሊትራል ያልሆነ ነገር እንትን ለማለት ለማነጻጸር ነው። ችግር የለም። ፊት ለፊት ትቆማለህ ነው የሚለው ሐዲሱ። ቁርአኑ ላይ እንቁምና ለጊዜው ግን ቁርአኑ በግልጽ የሚናገረው አንድ ሀሳብ ፕሊስ፣ ወሳኝ ቶፒክ ነው፣ ወሳኝ አይዲያ ነው። ልጨርሰት፣ ሶሪ ስላቋረጥኩ እና አላህ ፊት ለምሳሌ አላህ ፊት እንደቆምኩ ነው። ለምሳሌ አላህ ፊት ለፊት እንደቆምኩ ነገር ነው የምሰግደው። በቃ አላህ ፊት እንደቆምኩ አድርጌ ፊል እስከማድረግ ድረስ ነው ሰላት ላይ መቆም ያለብኝ
እንደ ረሱል ሰለላሁ ዐለይሂ ወሰለም ትምህርት እንደዛ ከሆነ አላህ ሱብሓነሁ ወተዓላ 2 ቢሊዮን ፊት ነው ያለው። ስማኝ አንዴ ቆይ ፕሊስ። that's our question የኛ ጥያቄ ነው። የኛ ጥያቄ ነው። አይ ቆይተህ ላስረዳህ ላስታርቅልህ እኮ የኛ ጥያቄ ነው። አኔክስ ላስታርቅልህ ፊት እንዴት ይቆማል ብለህ አሁን ስለጨነቀ እሱ ልታርም ነው። የኔም ጥያቄ ነው። አይደለም ፕሊስ። የሱረቱል በቀራ ላስተካክል ነው። ቆይ አንዴ። ምክንያቱም ሰሜኑም ምስራቁም ላይ ስዞሩ እሱ ፊቱ እዛ ነው ከተባል ፊት እንዳለው ደግሞ አምነሃል። ፊቱም ሀቂቂ ነው አይደለ? ፊቱ ስለዚህ ተማምነናል እሱ ላይ። ስለዚህ አንተ ከሰማይ በላይ ነው ከአርሽ በላይ ነው ፊቱም ብለህ ለምን ትፈስራለህ? በሰሜንም በምስራቅም በየትኛውም በምዞርበት ያላ ፊት እዛ አለ ካለ እኮ ላስረዳህ እኮ ነው። እኔ እኮ ሀሳብ የምታስጨርሰኝ እኮ ይህን ጥያቄ ደግመህ መጠየቅ አያስፈልግም ነበር። ታዊል ማድረግ ይቻላል። በጣም ጥሩ ጥያቄ፣ በቃ በጣም ምርጥ ጥያቄ ነው የምትጠይቀው። ግን እንድመልስ ቦንተን አትሰጠኝም እንጂ በቃ አለ አይደለ እስልምና ውስጥ ቁጭ ብለው የማይሆን ሙድ የሚያራምዱ ሰዎች የሚጠይቁትን ጥያቄ ነው የምትጠይቀው አንተ። እኔ ምስልምና ውስጥ ቁጭ እያለሁ ማለት ነው። እሺ ለምሳሌ ተእዊል ሙልሂድ የሚባል ነገሮች አሉ። ለምሳሌ ቅድም የሰጠውን ኤግዛምፕል መልሼ ልድገምልህ። አርረሕማኑ አለል ዓርሺ ኢስተዋ ቁርአኑ የሚለው ምንድን ነው? እስቲ ገለጠ። ሱረቱ ጣሃ ላይ ሱረቱ ጣሃን የመጀመሪያው ፔጅ ላይ ችግር የለውም። አርረሕማኑ አለል ዓርሺ ኢስተዋ ነው የሚለው። አዎ በቃ ታውቀዋለህ። ላም ከየት መጣች? ምን አገናኘው? እኔ አሁን ከጠየቅኩ ጋር አየህ። አይ አይደለም፣ ተእዊል ማድረግ ይቻላል ወይ ስላልከኝ ነው። ተእዊል ማድረግ ይቻላል ወይ እኮ አሁን ተዊል አይቻልም እነሱ ተዊል ያደርጋሉ ብለህ አመጣህና ለራስህ ግን እዚኛው ላይ ደግሞ ተዊል ልታደርግ ነው። ተዊል ማድረግ አይቻልም። ካልተቻለ ሐቂቂ ነው ማለት ነው አይደለ? ተዊል ማድረግ አይቻልም። ተዊል ማድረግ ማይቻል ከሆነ ሐቂቂ ከሆነ ስለዚህ አላህ ፊት በእውነታው በምስራቅም በምዕራብም አለ ማለት ነው እኮ። የቅድሙን ቶፒክ ሳታስጨርሰኝ እኮ ወደ ሌላ ቶፒክ ገብተህ እኮ ሌላ ነገር ውስጥ እየገባን ነው። በቃ እያራዘም ነው ቶፒካችንን ሳንወያይ ማለት ነው። እና ምን ይሻላል? ሰዓቱም በዚህ ሁኔታ ከቀጠለ እስከ 7-8 ሰዓት ልንቆይ ነው እና የሆነ ቶፒክ ከተመረጠ በዛ ነገር መረጃ አሰባስቤበት በመጣ ተስማማን እኮ ኦልሞስት ጨረስ ነው። አሁን ሐቂቂ ነው አልከኝ፣ ተዊል ማድረግ አይቻልም አልከኝ። ስለዚህ አላህ በሰሜን በምዕራብም አለ፣ የትኛውም ቦታ ብንዞር አለ። እኔ እኮ ሀሳቤን አላስጨራ ያኔ ቁዋህ ለማለት ተፈልጎ ነው። እዚህ ጋር 2 ቢሊዮን ተዊል ለምን ታደርጋለህ? ወጅ ማለት ቁዋ ማለት ነው። ተዊል እና ቅያስን ለይተህ ስላላወቅህ ነው። ገባህ? ተዊል ማለት ወጅ ማለት ወጅ እና ቁዋን ምን አገናኘው? ቆይ ስማኝ። ተዊል ማለት አንድ ሐዲስም ቁርአንም ላይ የሌለ ነገር በራሳችን ስሜት አምጥተን ስናገናኘው ነው ተዊል የሚባለው። ቅያስ ማለት ደግሞ ሐዲስና ቁርአን ላይ ባለ ነገር ባለ ነገር እርስ በርስ ስናደጋግፈው ነው ቅያስ የሚባለው። እኔ አሁን ሐዲስም ላይ ያለ ነገር ቁርአንም ላይ ያለ ነገር እያደጋግፍኩ ነው። ሀዚህ ቅያስ ይባላል። እስቲ ሐዲስ ላይ ቱ ጋር ነው የአላህ ፊቱ ቅዋ ነው ተብሎ የተባለው? የትኛው ሐዲስ ላይ ነው? የአላህ ወጅ ማለት ቅዋ ነው ተብሎ የተፈታው የቱ ጋር ነው? የቱ ጋር ነው ነቢዩ እንደዛ ብሎ የተናገረው? አይደለም ነቢዩ ሰሃቦቹ የተናገሩት የቱ ጋር ነው? ቆይ አሁን ማስረጃም ለማውጣት አይመቸኝም። ሌላኛው ደግሞ እሺ ነገ ይዤ ለመጣለሁ። ችግር የለም። እሺ እዚህ ጋር ተስማማን። ይሄንን አልተስማማንም። ችግር ምንም አልተስማማንም። በቃ ነገ ታመጣለህ። እንደዛ ብሎ ከፈታው ነብዩ ወይ ሰሃቦቹ ያዝና ነው። እሺ ሰላት ላይ ቅድም 5 ጊዜ እንሰግዳለን እኛ ሙስሊሞች ብለሃል። በምትሰግዱበት ሰዓት ላይ ወደፊት ለፊት መጥፋት ትችላላችሁ? ወደፊት ለፊት መጥፋት አንችልም።
ይሄ እኮ ሷሊህ የሆነ ሐዲስ ነው። ወደ ቀኝስ አንችልም። ወደ ቀኝ ወደ ነው መጣፉት። ለምን ወደ ቀኝ ማጣፉት? ለምን ወደ ቀኝ ማጣፉት? هذه أمر ወደፊት አንተ ለምንድን ነው አንተ በአብ በወልድ በመንፈስ ቅዱስ የምታምነው? ለምን በአብ ብቻ አታምንም እንደማለት ነው እኮ። ወደፊትስ ወደፊትስ ማጣፉበት ምክንያት በቃ ወደ ግራ ነው የተባልነው። አንዴ በቃ የተባልነውን ነገር ነው። ተው ኡዘይፋ፣ ሐዲሱ መስራት ታውቀዋለህ። ሐዲሱ ሳሂህ እንደሆነ ተማምነናል። አምነህበታል። አንተ ሳሂህ ነው ብለሃል። ቡሃሪ ላይ ያለው አይ ሲጀመር መጥፋቱ ማለት ነው። መጥፋቱ አንደኛ ቡሃሪ 106 ክፈተው። ቪኪ 106 ያለው የቪኪ ፕሮፋይል ፒክቸር ግን ትንሽ ፕሮፋይል ፒክቸሯን ታስተካክል ወገናችን፣ ንገረው። ሴፍ እየመሰለ አሳሳተ። ቁርአን እንደዚህ አይነት ነገር ባይዘው ጥሩ አይደለም፣ ይከለክላል። ኦኬ አዎ አላህ ሱብሓነሁ ወተዓላ ሱረቱል በቀራ ላይ ኖ እሺ 105 መልሰው 105 እሺ ኦኬ አረብኛው ጋር ገው 104 አንደርግልኝ እሺ ኦኬ ከፍ አድርገው ትንሽ ጽሑፉን። እሺ ከፍ አድርገው። ትልቅ ነው እንዴ? በጣም እሺ 105 አድርገው። በቃ 105 አድርገለት። አረብኛውን አድርገለት። ኧረ حدثنا عبد الله بن عبد الوهاب እሺ قال حدثنا حماد ይሄ እኮ ስሙን ወደዛ አሳልፈው ከላይ ጀመር። ፊኢና ምንድን ነው እሱ እንትን فإن دماءكم ደማችሁ ማለት ነው። እሺ وأموالكم ገንዘቦቻችሁ قال محمد وأحسبوه ወደዛ አሳልፈው እስቲ ስለምሮ የሚያወራው وأعراضكم عليكم حرام كحرمة يومكم هذا ይሄኛው ስለ ሐጅ ስለ ያቺ ካዕባ ጥቁሯን ታውቃታለህ? እዛች ላይ እዛ ከተማ ላይ ስላለው ክብር ነው የሚያወራ ያለው። ይሄኛው ስለዛ ሐዲስ ነው እንዲያወራ ያለው ቅድም ስለወራን ስለነበር። እሺ ቀጥል አንብበው። እሺ ዝቅ አድርግለት። አላ ሊዩበሊገ ሻሂድ ሚንኩም ልጋኢብ አድርሱ። ቅርብ አሁን ለሰማ የተገኛችሁ ሰዎች ሩቅ ለሆኑ ሰዎች አድርሱ። ይሄ ከላይ የተመከረው ሶሪ 105 ነው እንዴ? ይሄ ሌላ ነው። 405 ላፕቶፕ ስለሆነ ለእኔ ብዙ አይታየኝም። ለዛ ነው በጣም ይቅርታ። 406 አድርገው ሲ ይህንን ባስተምራችሁ ችግር የለም ይሻላል። አይ ፒሲ ላይ ለእኔ አይታየኝም ብዙም። ለዛ ነው በጣም ይቅርታ። ከፍ አድርግለት። አረብኛ 405 ያልኩት መስሎኝ ነው። 105 ያልኩት አልመሰለኝም። የኔ ጥፋት ነው። እሺ ቀጥል። حدثنا عبد الله ابن يوسف قال أخبرنا استي سموچون አሳልፋቸው ስሞቹን أن رسول الله صلى الله عليه وسلم إذا كان أحدكم يصلي كأنت عندك سيسجد فلا يبضق قبلة وجهه እስቲ ፈላ የብዱቁ የሚለውን እስቲ አንዴ ፈስረው እስቲ ምን ማለት ነው? ለአንተ ነው እንፈስረው እኮ ነው። አይ ፈስሩት መጀመሪያ፣ እኔ ማወቅ ስለፈለግኩ ነው። ፈስረው። ይሄንን እኮ ያመጣ ነው አንተ እንፈስርልን ነው።
አላውቀውም። ጨርሰው እስኪ إذا كان أحدكم يصلي فلا يبدق قبلة وجهه فإن الله قبل وجهه إذا صلى. እስቲ አማርኛ ካለው አድርጉልኝ እስቲ በደንብ ለማብራራት ይመቸኝ። ዝቅ አድርገው። ኦኬ ተርጉምለት ነው። ነቢዩ በቂብላ አቅጣጫ በመስጂድ ግድግዳ ላይ የአክታ ጠብታ አዩ። በዚህም ተከፉ። የቁጣና የቅሬታ ምልክት በፊታቸው ላይ ታየ። ከዚህም ተነስተው በእጃቸው እንደዚህ አይልም። እፎይ ፕሊስ፣ እንደዚህ አይልም ይላል። ቆይ እሱን እናየዋለን። ቀጥታ ነው የተተረጎመው። ልጨርስ፣ ችግር የለውም። እሺ አንበ ችግር የለውም። እዚህ በቤታቸው ለመጮህ አይደለም። እሺ አይልም። ጎይድሽ አንብበው፣ ቀጥል። إذا صلى أحدكم ኧረ በእናታችሁ አቃይሩት ሐዲሱን እሺ ሂድየሽ ከላይ ያለውን ስላላነበብከው ነው። የቀደሙት ነቢዩ በቂብላ አቅጣጫ በመስጂድ ግድግዳ ላይ የአክታ ጠብታ አዩ። በዚህም ተከፉ። የቁጣና የቅሬታ ምልክት በፊታቸው ላይ ታየ። ከዚህም ተነስተው በእጃቸው ፈገፈጉትና እንዲህ አሉ፣ ማንኛችሁም ለሶላት በሚቆምበት ጊዜ ከጌታው ጋር በምስጢር እያወራ ነው ወይም በቂብላው መካከል ነው። ቆይ ልጨርሰዋ። ስለዚህ ማናችሁም ቢሆን ወደ ቂብላ አቅጣጫ መጥፋት የለባችሁም፣ ነገር ግን ወደ ግራው ወይም ከእግሩ በታች መጥፋት ይቻላል። በመቀጠልም ነብይ የልብሳቸውን የጨርቃቸውን ጫፍ ይዘው በላይ ላይ ከተፉበት በኋላ ጥፉትና ወይም እንዲህ ማድረግ ትችላላችኋል ይላል። እሺ ምን ሆነ? ማንኛውም ወደ ቂብላ አቅጣጫ መጥፋት የሌለበትም። ለምንድን ነው ማንኛውም እንደዛ መጥፋት የሌለበትም? ወደፊት የለበትም መጥፋት። ለምን? ጌታው በእርሱና በቂብላው መካከል ይሆናልና። ከላይ ያለውን አስመርለት። ተወዳጅ አይደለም። ቆይ ተረጋጋ። አይደለም ጌታው ምን ስለሚሆን በቂብላውና በሱ መካከል ይሆናልና። መካከል ነው የሚለው ይሆናል ሳይሆን ነው። ችግር የለውም። ጌታው በእርሱና በቂብላው መካከል ነው። እሺ አሁን ጥያቄህን ግልጽ አድርገው። ስለዚህ ጌታ ይሄን ያለው ጌታዬ የኔ ፊት ለፊት ነው አልልህም። መቼስ ፊት ለፊት ይሄን ያለው አልልህም። መቼስ ሐዲስ ግን እያለ ነው አይደል እኮ። እዚህ ጋር እኮ ምኑ ነው? እዚህ ጋር 2 ቢሊዮን አላህ አለ ማለት ነው። አስቡ እንጂ ምን አውቃለሁ እኮ በአንተና በቂብላህ መካከል ጌታ አለ እያለ ነው። እኔ እኮ አይደለሁም ያልኩህ፣ መሐመድን ነው መጠየቅ ያለብህ። እንደዛማ ከሆነ እኮ አይደለም ቁዋ ነው። እኔ እኮ ቁዋ ብዬ እኮ ጨርሻለሁ እኮ በፊት። አላህ እያለ ቁዋ ብለህ ለምን ፈተው? አንተ ነው ኃይሉ ነው ሁላ ቆይ የአላህ ኃይሉ ጌታ ተብሎ ይጠራል። በሁሉም ቦታ አለ። ቆይ የአላህ ኃይሉ ጌታ ተብሎ ይጠራል ወይ? ኃይሉ ኃይል ነው እንጂ የሚባለው ጌታ እንዴት? ሐዲሱ የሚለው ጌታህ ነው ወይንም ደግሞ አላህ በመካከልህ አለ ነው የሚለው እኮ። አላህ በመካከላችን አለ ሲባል ሌላ ተፍሲር ይኖራል። ለምንድን ነው ሌላ ተፍሲር ጋር የምትሄደው? ቅድም ተስማምተናል፣ እንደመጣ እንቀበላለን። የሃይማኖት አባቶች ያስቀመጡት እንትን ይኖራላ። እፎይ መሐመድ ግልጽ ተናጋሪ ነው አይደለም? ነው መሐመድ ግልጽ ተናጋሪና እንደ በተርቱ ነው። ምንም የደበቀ ነገር የለም ብላችሁ ታምናላችሁ? 100 ራይት። ስለዚህ መሐመድ ግልጽ ተናጋሪ ሆነ። በአንተና በቂብላው መካከል አላህ በእናንተ ፊት መካከል አላህ አለ ካለ በኋላ ሌላ ከ100 ዓመት ከ1000 ዓመት በኋላ የመጡ አይ በእኛና በቂብላው መካከል ያለው አላህማ አይደለም ካሉ መሐመድ ላይ እየዋሹ ነው። በእኔ ላይ ዋሸን ያላልኩትን ያለ ደግሞ ገሃነም ይገባል ብሏል መሐመድ አይደለ? ለምሳሌ እነዚህ ሰዎች የሆነ ትርጉም ሲሰጡት ከምን ተነስተው መሰለ? ከራሳቸው ተነስተው አይደለም። ገባህ አይደል? ከመሐመድ ከተነሱ ይኸው መሐመድ ያለውን አሁን እኮ ያመጣ ነው ሐዲሱን ነው።
ሐዲሱን ደግሞ ሙሐመድ ያለው ምንድነው? በእናንተና በቂብላው መካከል የሚሆነው አላህ ነው ብሎ መልሷል። ስለዚህ ማንኛውም መጥቶ ከጊዜ በኋላ መጥቶ አይ ቁዋ ነው አይ እንዲህ ነው ቢል ሙሐመድ ያላለውን እያሉ ነውና እኔ ያላልኩትን ያለ መኖሪያው ጀሃነም ነው ባለው መሰረት እሱ ያላለውን ካሉ ገሃነም ይገባታል። አንተ ሙሐመድ ያላለውን ማለት ትፈልጋለህ? ቆይ ሙሐመድ ያላለውን ማለት ትፈልጋለህ? ኦኬ። ስለዚህ ሙሐመድ ያላለውን ማትል ከሆነ በእኔና በቂብላው መካከል በፊቴ ላይ አላህ አለ ማለት አለብህ ማለት ነው። እንደዛም ካሉ እንቀበላለሁ። ነገር ግን ይሄ ዑለማዎች ያስቀመጡልን ተፍሲር አለ ወይም ደግሞ እያንዳንዱ ሰው የሚያይበት ጃኒ ይኖራል። ገባህ? ሁዘይፋ ሙሐመድ ያላለውን ሙሐመድ ያላለውን ካልክ እኮ ገሃነም ከሚገቡት ነው የምትሆነው። ሙሐመድ በግልጽ ያለው ምንድነው? ግልጽ ተናጋሪ ነው። ምንም የሚሸፋፍም የሚደባብቅ አይደለም። ስለዚህ በእርሱና በቂብላው መካከል አላህ እንዳለን የተናገረው። ጥሩ ጥያቄ። እኔም እዚህ ላብራራልህ የፈለግኩት ምንድን ነው፣ ለምሳሌ አሪፍ ኤግዛምፕል ልስጥህ። ፈጣሪ ግልጽ ተናጋሪ ነው አይደለም? ምን አገናኘው ነው? ምን አገናኘው? እኛ ጋር ከሆነ በምሳሌ ፈጣሪ ብዙ ቦታ ላይ ተናግሯል። ድምፅህ አይሰማም። ድምፅህ አልሰማም። የእኛን ከሆነ ደጋግሞ ፈጣሪ በምሳሌ የተናገረበት አለ። በምሳሌ አይሰማም። አልሰማም። ቢኪ አልሰማም። ይሰማል። ሁዘይፋ ምን ውስጥ ገብተህ ነው? የአንተ ነው ችግሩ። ሁዘይፋ የአንተ ነው። የኔ ይሰማል፣ በደንብ ይሰማል እያሉ ነው። አሁን ይሰማል። ስለዚህ ምንድን ነው ጥያቄ? ፈጣሪ ግልጽ ተናጋሪ ነው አይደለም? ግልጽ ተናጋሪ ነው ስትል ምን ማለት ነው? በምሳሌ ይናገራል ደጋግሞ አልኩ። እናንተ ጋር በምሳሌ ስለሌለ ሜታፎር ስለማይናገር ነው ሙሐመድ ግልጽ ተናጋሪ ነው የተባለ። ለምሳሌ እሺ፣ አሪፍ ኤግዛምፕል መጽሐፍ ቅዱስ አለ። እሺ፣ የመጽሐፍ ቅዱስ ማብራሪያ ለምን ያስፈልጋል? ምክንያቱም የፈጣሪ ንግግር ግልጽ ሆኖ ከታየን ማብራሪያዎቹ ለምን ያስፈልጉናል? እኔም ያልኩ ያለሁት የእነዚህን ሐዲሶች ማብራሪያ አይገናኝም። እኛ ጋር መጽሐፍ ቅዱስ ግልጽና የተብራራ ነው ተብሎ አልተቀመጠም። እኛ ጋር አንድ የእኛ ግልጽ ነው፣ ነገር ግን ለማያውቁ ሰዎች ማብራሪያ ያስፈልገዋል። አትሳቃ። የእናንተ ምን ስለሚዘጋ ነው? ግልጽና የተብራራ ነው ብሎ ዘግቶ ጨርሶታል። ራሱ የተብራራ እና ብናኝ እንኳን ሳቀር የተብራራ ነው ብሎ ጨርሶ ዘግቶታል። የእኛ እንደዛ ብሎ አልዘጋም። አንድ ሁለተኛ ደግሞ በራሳችን እንዳንተረጉም መጽሐፍ ቅዱስ ያዘናል። ትንቢትም ሆነ ምንም በሰው ፈቃድ አልመጣምና በራሳችን እንዳንተረጉም መጽሐፋችን የኛ ያዘናል። የእናንተ ግን ትርጉም እንደማያስፈልገው መጽሐፉ በግልጽ የተብራራ እንደሆነ አስቀምጦታል። ሲያነጻጽረው ደግሞ መሐመድ ምን አለ መሰለ? ቁርአን መሐመድ ለእኔ የተሰጠኝ መጽሐፍ አለ ከወንጌል 7 እጥፍ ግልጽ ነው፣ ከዘቡር ደግሞ 200 እጥፍ ግልጥ ነው አለ። 200 እጥፍ ግልጽ ከሆነ የእናንተ መጽሐፍ ከኛ ማብራሪያ ያስፈልገውም። በቃ ለምሳሌ ቁርአን የወረደው በአረብኛ ነው። ቁርአን የወረደው በአረብኛ ነው። ምሳሌ አይደለም ነገር አንድ ከሌላ የኢትዮጵያ ወይም ደግሞ ሌላ የዩሮፕ የዩናይትድ የዩኤስኤ ዜጋ ያለው ሰው ቁርአን አንስቼ ቀጥታ አረብኛውን ላንብብ ቢል ከየት ነው የሚረዳው? ሜይቢ ለአረቦች ሊረዱት ይችላል። ለአረቦች እኮ ነው ቁርአን የወረደው እንጂ ለሌላ ሰው አልወረደም፣ አልተፈቀደም ሲጀመር። አሪፍ ጥያቄ። አላህ ስብሐነሁ ወተዓላ ወማ አርሰልናከ አለ ኢላ ረሕመተን ሊልዓለሚን፣ አንተ ነብይ ሆይ ለዓለም ዝነት አድርገን እንጂ አላክንህም አለ። ለዓለም ካልሆነ አላለውም። ቁርአን አላፈስክም እያልከኝ ነው? መሐመድን አላለውም። መሐመድና አንተ ነብይ ነህ ለዓለም ላክንህ የሚላለህ ለዓለም እዝነት እንጂ
እስቲ ኢየሱስ ክርስቶስ ለዓለም መላኩን አንድ ጥቅስ ስጠኝ። የለም እንደዛ የሚል አንተ ጋር እኮ የለም እያልኩ ነው። መሐመድ ለዓለም ተላከ፣ መሐመድ አንተ ለዓለም እዝነት የሚል ጥቅስ ሽታውም የለም በቁርአን ውስጥ። አላየሁም ልት ማለት ትችላለህ። የለም እስቲ በለው። ወማ አርሰልናከ እሺ ኢላ ረሕመተን እሺ ሊልዓለሚን ለዓለም እዝነት እንጂ አላክንህም። ማንን ነው እንደዛ ያለው? ነቢያችንን ነው። ሙሉ ቁርአን ላይ ወረደ። ኬት አመጣው መሐመድን የሚል ቁርአን ላይ ያለው ለማን ነው የወረደው? ለሙሉ ለህዝብ። ሱረቱ መሐመድ ላይ አለ ቁጥር 107 ላይ አይልም መሐመድ የሚል መሐመድ ነው የሚለው። ለመሐመድ ለሰላም ስለሚል ያለው አይልም። ክፈት አንዴ ቪኪ 107 ላይ ሙሐመድ ረሱሉላህ ሙሐመድ መልእክት መሆኑን ተገልጿል። ሙሐመድ ረሱሉላህ የሚል አልተገለጸም። ሙሐመድ አይልም። አስዝላለሁ በፈለ ሙሐመድ ረሱሉላህ አንድ ሁዘይፋ አንደኛ እዝነት የሚለው ከራሱ ከቁርአኑ ጋር ይጋጫል። እኔ ግልጽ አስፈራሪ ነኝ አስፈራሪ ብቻ ነኝ ከሚለው ጋር ይጋጫል። እዝነትና አስፈራሪ ሁለቱ ይጋጫሉ። አንድ ሙሐመድ ከሌሎቹ ነቢያቶች ከሚለይባቸው አንዱ ደግሞ በሽብር ሌሎችን በአስፈራሪነቱ ነው። አሸባሪ ከሆነና አስፈራሪ ከሆነ አዛኝ ለዓለም ተብሎ ሊጠራ አይችልም። ክላሽ ያደርጋል። ኤኒዌይስ ሱረቱ መሐመድ 107 ላይ ነው ያልሽው። አይ ቲንክ እሱ ላይ ያለ እንደዛ ነው ያልሽው። እሺ ምረካ አውድ ማንበብ ትችላለህ። ተሳስተሻል። ባልሳሳት ሱራ መሐመድ ሳይሆን ሱራ 16 107ን ክፈትላት። ሱረቱ መሐመድ ላይ አይደለም ያለው። ሱራ መሐመድ 107 አይደለም 21 107 ያ በቃ ያው ቀሪ እስቲ ቁርአን ወነስ ያለ ቀሪ ነው ያ አይደለም። ወማ አርሰልናከ ኢላ ረሕመቱል ስማኝ ያ አይደለም 21 ቀጥይ ደም ታረጉኝ ሳነብ ቁርአን ወማ አርሰልናከ አሁን አረብኛ አርግላ ይኸው ማንም ይታረጋሽ ማንም ይታረጋሽም ነው ቤት ማንም ይታረጋሽ ይኸው የለም አላልከኝም ወንድም አለም። እስቲ መሐመድ ሚለውን አሳየኝ። ያው ፊት ተከፍቷል እንዴ ቁርአኑ ታዲያ ለማን የወረደው? ተው እንጂ ቁርአን ስለማንም ያወራል። ስለ ጉንዳን ያወራል፣ ስለ ጅኒ ያወራል፣ ስለ ሙሳ ያወራል። አንተ ነቢይ ብሎ ሙሳንም ያወራል። ስለ ጅኒዎች ያወራል፣ ስለ ጉንዳን ያወራል። አውዱ ከመጀመሪያ ጀምረሽ ብታየው ስለ ሙሳ ያወራል። ስለተለያዩ ነቢያት ነው የሚያወራ አውዱ። የተላኩ ነቢዩ መሐመድ አይደሉም እንዳንተ? ቆይ ምንም አይገናኝም። አየህ እዝነት ታምር ተደርጎ የተላከው ኢሳ ነው እንደ ቁርአንም። ሙሐመድ ግልጽ አስፈራሪ ብቻ ነኝ ብሎ ነው ያለው። ደጋጋሚ ግልጽ አስፈራሪ ብቻ የምትለዋን አስመጣት። ማን ያለው ግልጽ አስፈራሪ ብቻ ነው ቁርአን ላይ? አዎ እስቲ እሺ ስጠኝ። እሺ ቼክ ላድርግ። ታውቀዋለህ ጥቅሱ? ቅራልኝ እኔ አውቀዋለሁ። የት ነህ? ሱራው ምንድን ነው? ብቻ ብለሃል ግን ብለሃል። አስፈራሪ እንደሆነ አታውቂም? አላህ ስብሐነ ወተዓላ ለምሳሌ አላህ ገፉር 11 12 እና እንዳይፈታው አስፈራሪ ነው። 11 12 ኖ 13 7 እና እንዳይፈታው 11 12 ሶሪ 11 12 ኦኬ። አረብኛ አስፈራሪ ብቻ ነህ። እስቲ ቁርአኑን 38
3865 አንድ ድገማት 2249 ላይ ይደግመዋል እንደዚህ ብሎ ሱረቱ ሳድ ነው። ሱረቱ ሳድ 65 2950 ላይ አለ 2950 ኦኬ። እኔ አስፈራሪ ብቻ ነኝ። ሶሪ ከታች ያለውን ነበር እያየሁት ያለሁት። እኔ አስፈራሪ ብቻ ነኝ። ምን ብቻ ነኝ? አስፈራሪ ብቻ። አስፈራሪና አዛኝ ሁለቱ ይጋጫሉ። ለምን እንደዛ አላቸው? እንደምን የሚበል አስፈራሪ ብቻ ነው አይደለ? ግን ለማን ያለው? መሐመድ አስፈራሪ ብቻ ነው። አይ ለማን ያለው? እንደዚህ ለሙሐመድ አስፈራሪ ብቻ ነው አይደል? ለምንድን ነው እንደዛ ብሎ ያላቸው? ለእነማን ነው እንደዛ ያላቸው የሚለውን ከላይ አይ በስርዓት አስፈራሪ ብቻ ነው አይደለም? አስፈራሪ ነው በስርዓት አዛኝና ማስፈራራት ምንም አይገናኙም። ይሄ እያወራ ያለው መጀመሪያም ወይ ስላጠፉ ሰዎች ነው ወይ ስለ ሙናፊቆች ነው ወይ ደግሞ በምድር ላይ ሆኖ የሚያምፁ ሰዎች ነው አይደለ? ሙሐመድ ከሌሎች ነቢያት ታደርገዋለህ እንዴ? ሙሐመድ ከሌሎች ነቢያት ከሚለይበት አንዱ እኮ አስፈራሪነቱ ነው። አሸባሪ ብቻ ነኝ የሚለው እኮ ነው። መላኩ ነው። አስፈራሪነቱ አንድ መለያው ነው። ፕሊስ አንዴ አስፈራሪ ብቻ ነኝ ያለውን ያደለውም። ኤኒዌይስ ወደ ቅድሙ ቶፒክ እንመለስና የአላህ ፊት ጋር እንመለስና ሜሬም የአላህ ፊት የት ያለው ብለሽ ነው የምታምኘው? የሜሬምን እንስማት እስኪ። የአላህ ፊት የት ያለው ብለሽ ነው የምታምኘው? አላህ ፊት ማለት አላህ ፊት አለው ብለሽ ታምኛለሽ? የአላህ ፊት ተብሎ ኔትወርክ ጥሩ አለ። ኔትወርክሽ ጥሩ አለ። ከድር ቀጥል። ስለ አንተ ሃይማኖት ነው ልጠይቅህ የመጣሁት። አይሰማም ወይ? ኔትወርክሽ አይሰማም። የሰማህ ነው? እሺ አሁን ልቀጥል። የአላህ ፊት ያለው ብለህ ነው የምታምነው? እየተቆራረጥሽ ነው። የአላህ ፊት ያለው ብለህ ነው የምታምነው? እኔ ስለዚህ አይደለም አጀንዳዬ። አንድ አጀንዳ ንገረን፣ የአላህ ፊት የት እንደሆነ። ኖ እንደዛ አይደለም። እኔ ስለ አንተ ሃይማኖት ስለ ኢየሱስ ክርስቶስ ነው ማወቅ ፈልጌ ነው የመጣሁት። ጠይቃለህ። ቅድሚያ የአላህ ፊት የት ነው ብለህ ነው የምታምነው? እንደዛ አይደለም። ለእኔ ነው የምጠይቅህ። እኔ የመጣሁበት ስለ አንተ ሃይማኖት ጠይቅህ ነው እንጂ ስለ እኔ አይደለም እኮ። ትጠይቃለህ። ቅድሚያ አላህ ፊቱ የት ያለው ብለህ ነው የምታምነው? አላውቅም። ኦኬ፣ ማን ነው የምታመልከው? ስለ እኔ አትጠይቀኝ። እኔ አላህን ነው የማመልከው። እኔ ስለ አንተ ሃይማኖት ነው ስለ ኢየሱስ ክርስቶስ ነው ልጠይቅህ የመጣሁት እንጂ ስለ እኔ ልጠይቀኝ አይደለም። አንተን ነው አንተ ልጅ እያስተማርክ አይደለ? ማወቅ ፈልጌ ነው ካንተ። እሺ ተመልሻለሁ። ስታክ አድርጌ ነበር። ሰምተኛል? ኦኬ፣ የአላህ ፊት የት ያለው ብለህ ነው የምታምነው? ጥያቄሽን መልሳለሁ። ኧረ ኡፈይ ተው፣ ጥያቄ ተቀበልተው። ስማ፣ እኔ የምጠይቅህ ስለ ኢየሱስ ክርስቶስ ነው የምጠይቅህ። እኔ ስለ አላህ አሁን አልጠይቀኝ አላልኩም። እኔ አንተ እያስተማርክ ነው። አንተ ልጠይቅህ ነው የመጣሁት እኔ እንጂ ልታስተምረኝ አስተምረ ብዬ እንትን አላልኩም። ምንድን ነው ጥያቄ? ለምንድን ነው እሱማ መልሰው? አምላክህን አላውቅም አልክ። ካላወቅህ ፊቱን ስትጠየቅ አይ ስለአንተ ብቻ ነው ስለ ራስህ አምላክንም ማውራት አትፈልግም። እንደዚህ አሁን አይደለም። ስማ ሴጣን ጆሮዎች ላይ እየሸና ነው እንደመመጭው። አንቺ ደግሞ አስተግፊሩላህ ለምን አልክ? ምክንያቱም ሴጣን ጆሮችሁ ላይ ሸና አይደለ እንዴ? እኔ የምልህን አሁን መልስልኝ። ለምጠይቅህ ጥያቄ ነው። እኔ ማወቅ ፈልጌ ነው አልኩህ አይደለ? ድምፅህ የሆነ ልጅ የሆነ ቪኪ እሱን አይመስልም? አስተፍሩላ ሲል የሆነ እዛ የድራማ የተሰራች የሆነ ካየ ክርስቲያኖ ነኝ ምናምን ብሎ እየሰማህ ነው? ድምፅ ይመስላል። እየሰማሁ ነው። ለምጠይቅህ ጥያቄ እያስተማርክ ነው መልስልኝ ነው አልኩት። እኔ አሁን ለምጠይቅህ ጥያቄ ማለት ነው። ቀጥል።
ኢየሱስ ክርስቶስ እኔ ፈጣሪ ነኝ አምልኩኝ ያለበትን ቦታ ሳይንሲ ኦኬ አላህ የምታመልከው እኔ ፈጣሪ ነኝ አምልኩኝ ብሎ ነው? አላህ የምታመልከው እኔ ፈጣሪ ነኝ አምልኩኝ ብሎ ነው? ጥያቄ በጥያቄ ነው መልስልኝ አልኩም። እኔ ስለ አንተ ማወቅ ፈልጌ ነው፣ ስለ ክርስትና ማወቅ ፈልጌ ነው። ይሄን እንድታስረዳኝ ነው። ሌላኔ ስለ አላህ ጠይቀኝ አላልኩም። ኦኬ ክርስቶስ በሥጋ የተገለጠ ሕያው አምላክ ነው። እጅግ ብዙ ቦታ ላይ በነቢያትና በሐዋርያት ተናግሯል። አስቀድሞ በነቢያት ተናግሮ ነበረ። አዳምጣ ነው። አስቀድሞ በነቢያት ተናግሮ ነበረ። ለምሳሌ መዝሙረ ዳዊት ጌታ ጌታዬን በሚል ጌታው እንደሆነ አስቀድሞ በትንቢት ተናግሮ ነበረ ዳዊት። ከዛ በኋላ ክርስቶስ ስለራሱ እንደተናገረ ጌታ ብሎ ጠራኝ በማለት ጌትነቱን አምላክነቱን በአዲስ ኪዳን ነገረን ማለት ነው። ስለዚህ ክርስቶስ በሥጋ የተገለጠ ሕያው አምላክ እንደሆነ እናምናለን ወይ? አዎ በደንብ እናምናለን። እኔ ጌታ ነኝ የሚል ግን መስፈርት ወይንም ደግሞ እኔ ፈጣሪ ነኝ የምትል ኤግዛክት ወርድ ፋላሲ የሚያስፈልግ ከሆነ አምላክ የምትከተለው ሙሐመድ ከነገረህ ውጭ ተንፍሶ አያውቅም። መርዶ ልንገርህ፣ ተንፍሶ አያውቅም። በነቢያቱ በሐዋርያቱ ተናግሯል ወይ? በሚገባ። ለምሳሌ ኤፌሶን ምዕራፍ 2 ላይ ከቁጥር 10 ላይ ሁላችን የተፈጠርነው በክርስቶስ እንደሆነ ቅዱስ ጳውሎስ ጽፎልናል። ነቢያቱ አስቀድመው ትንቢት ነገሩን፣ እንደሚወለድ እንደሚሞት የአብ ልጅ እንደሆነ አስቀድመው ነገሩን። እርሱ ሰማያትን እንደፈጠረ ደግሞ አስቀድመው ነገሩን። መዝሙረ ዳዊት ምዕራፍ 33 ላይ ከቁጥር 7 እስከ 9 የአብ ቃሉ ፈጣሪ እንደሆነ ነገሩን። ያ የአብ ቃል ደግሞ ዮሐንስ ወንጌል ምዕራፍ 1 ላይ እግዚአብሔር እንደሆነ ሁሉን እንደፈጠረ ቁጥር 3 ላይ ነገረን። ያ ሁሉን የፈጠረው ሁሉን ያስገኘው ደግሞ ቁጥር 10 ላይ በዓለም እንዳለ ነገረን። ቁጥር 14 ላይ በሥጋ እንደተገለጠ ተነገረን። ቁጥር 18 ላይ ደግሞ በአብ እቅፍ እንዳለ ሁሉን ያስገኘ እንደሆነ የአብ የባህሪ ልጁ እንደሆነ ተነገረን። ራሱ ክርስቶስ ደግሞ አባቴ እስከዛሬ ይሰራል እኔም እሰራለሁ አለ። አባቱ ምንድነው የሚሰራው? መፍጠር። አባቴ ይሰራል እኔም እሰራለሁ። አባቱ ምንድነው የሚሰራው? መፍጠር። ዮሐንስ ወንጌል ምዕራፍ 5 ቁጥር 17 ላይ አባቴ እስከዛሬ ይሰራል እኔም እሰራለሁ አለ። አባቱ ማን ነው? አብ። አባቱ ምንድን ነው? ፈጣሪ። አባቱ እስከዛሬ መልስልኝ። ቆይ አዳመጥካ። አባቴ እስከዛሬ ይሰራል እኔም እሰራለሁ ሲል ቁፋሮና እንዳላህ ለሊት ለሊት መመላለስ አይደለም። አባቴ እስከዛሬ ይሰራል እኔም እሰራለሁ ሲል አባቴ ፈጥሯል፣ የፈጠረውን ይመግባል፣ ይንከባከባል፣ ይጠብቃል። እኔም ምን አደርጋል? እንደ አባቴ ፈጥሬያለሁ። አንዲት ፍቃድ፣ አንዲት ስልጣን፣ አንዲት አገዛዝ ስላለ ዓለማትን ሁሉ በፈጠረበት በልጁ ስለሚል ማለት ነው። ስለዚህ ሁሉ የተፈጠረው በቃል ነው እና አባቴ ይሰራል እስከዛሬ ይሰራለሁ ሲል አባቴ ፈጣሪ ነው እኔም ፈጥሬያለሁ እያለ ነው። አላህ ይሰራል ስትል ቁፋሮን እየቆፈረ ነው ብለህ ነው የምታምነው ወይንስ ፈጥሯል ብለህ ነው የምታምነው? ከድር አሁን እኔ የምልህ ማለት ነው ስለ አንተ ሃይማኖት ብቻ ንገረኝ ነው እንጂ ያልኩህ ስለ አላህና ስለ ነብዩ መሐመድ ስለ እኔ እስልምና ስለ እኔ ሃይማኖት ንገረኝ አላልኩም። የሆነ መሐመድ እንዲህ ማለት ይችላል ከዚህ ኖ ስለ እኔ አትጠይቀኝ ብያለሁ እኮ 4 ነጥብ ዘግቼ ለምን ነው የማልጠይቅህ? አላህ እስከዛሬ ይሰራል እኔም እሰራለሁ ይላል መሐመድ። ምክንያቱም አላህ የሚሰራው መፍጠር ነው። አላህ ይፈጥራል እኔም እፈጥራለሁ ይላል። ፈጣሪ ማለት ይሄ ነው። እስከዛሬ አብ ሲፈጥር ነበር እኔም ፈጥሬያለሁ። የፈጠረውን ይጠብቃል፣ ይንከባከባል፣ ይመግባል። እኔም የፈጠርኩትን እጠብቃል። ቆይ ሚታ ለዚህ ነው አይሁዶች እንዳንተ ጭንቅላት አልባ ስለማይከተሉ ጭንቅላታቸው ስለሚጠቀሙ ዮሐንስ ወንጌል ምዕራፍ 5 ቁጥር 18 ላይ ክፈተው አንዴ ቪኪ አምላክ ነኝ እያላቸው እንደሆነ ስለገባቸው እኔ ነኝ የፈጠርኳችሁ እያላቸው ስለሆነ ስለገባቸው ድንጋይ ኢሚዲየትሊ ያነሱ ሊወግሩት እኔ ነኝ ፈጣሪ ፈጥሬያለሁ እያላቸው እንደሆነ ስለተረዱ ማለት ነው። ኦልራይት ምን አሉ? ወዲያውኑ ተናደዱና ድንጋይ ያነሱ እንደዚህ ሲላቸው እንግዲህ ሰንበትን ስለሻረ ብቻ አይደለም፣ ነገር ግን ደግሞ ራሱን ከእግዚአብሔር ጋር አስተካክሎ እግዚአብሔር አባቴ ነው
ስላለ፣ ስለዚህ አይሁድ ሊገሉት አብዝተው ይፈልጉ ነበረ። ራሱን ከአብ ጋር አስተካክሎ አብ እስከ ቁጥር 17 አድርገው እስከ ዛሬ ይሰራል እኔም እሰራለሁ ሲላቸው አባቱ ፈጥሯል እኔም ፈጣሪ ነኝ እያላቸው እንደሆነ ገባቸው። የተዋለዱ ምናምን አትበል። እኔ ለምጠይቅ ጥያቄ መልስልኝ። እፎይ የአንተን ቴዎሎጂ እኮ እኔ ጋር መጫን አይጠበቅብም። የእኔ ማመልከው ደግሞ አብ አባቱ ነው። አንተ ሴጣን አጋንንቶች አላ ሚስት ስለሌለው ልጅ የለውም ስላሉ አባት የለውም የሚል አይዲዮሎጂ እኔ ጋር ዛትምጣ የአጋንንትን ትምህርት። የእኔ ማመልከው ክርስቶስ በስጋ የተገለጠው የአብ የባህሪ ልጅ ነው ብዬ እኮ አምናለሁ። አብ አለው አትበለኝ አትበለኝ፣ አባት አለው አትበለኝ አትበለኝ። እሱ የአጋንንቶች የነገሩህን እዛው ሽንት ቤት ክተተው። አጋንንቶች እዛ ስላሉ ትርፍ ቃላት መነጋገሩ አይደለም። ቆይ ምክንያቱም ያንተን አስተምሮ እኔ ጋር ዛትምጣ። ያንተ አለ ሚስት ያስፈልገዋል ልጅ እንዲኖረው። የኔ አምላክ ደግሞ የባህሪ ቃሉን ልጅ ብለን እንጠራለን፣ የአብ ልጅ ብለን እንጠራለን። ያንተ አላ ግን ነስሰርሊ ሚስት ስለምታስፈልገው ጂኒዎቹ አጋንንቶቹ ባሉት መሰረት ልጅ የለውም። ስለዚህ የኔን አምላክ ስናገር የአንተ ሚስት ያጣውን እየመሰለ አትናደድ፣ አትደንግጥ። ስለዚህ እኔ አምላክ የባህሪ አባት አለው። ኤግዛክት ወርድ ተናገር። እፎይ እኔ የምጠይቅህን ጥያቄ መልስልህ ብያለሁኝ። ስማ ኤግዛክት ወርድ ፋላሲ የምትጠቀም ከሆነ ለምን ትቆጣለህ? ክርስቶስ አባት አለኝ ብሏል። አባት አለው ለምን አትልም? ለምን ትረበሻለህ? ኤግዛክት ወርድ አይደል የምትፈልገው? ይኸው አባቴ ብሏል። አባቱ በለስ ለምጠይቅህ ጥያቄ እንድትመልስልኝ ነው የምፈልገው። ስለኔ ሃይማኖት አትንጣ፣ ጭራሽ አያስፈልግም። ለምን አያስፈልግ? ንጽጽር ቤት እኮ ነው ያለኸው። ኤግዛክት ወርድ አይደል የምፈልገው? ክርስቶስ አባት አለኝ ብሏል። አባቱም ልጄ ነው ብሏል። ልጄን ስሙት ብሏል። እስቲ አንተ ኤግዛክት ወርድ ቆይ አዳምጥ። አባት አለው፣ አብ አባቱ ነው በልና መስክር። አባቱ እንደሚሰራ ልጁ ይሰራል በልና መስክር። እዚህ ጋር እንስማ። አሁን እየጠየኩህ አለ። ያው ተከፍቶላል ፊት ለፊት ስማ፣ እኔ አባት ተዋለዱ ምናምን አትበለኝ። ለምጠይቅህ ጥያቄ መልስልኝ ነው አልኩህ። ጭንቅላት አልባ አካል እንድናምለክ እዛ እግር እያመለክ ጭንቅላት ሊኖር አይችልም። ኤግዛክት ወርድ መፈልጉ ከሆነ ይኸው አባት አለው በልና ሲመስክር። ሜሬም ኢየሱስ አባት አለኝ ብሏል። አባት አለው ብለሽ ታምኛለሽ? እኔ በራስ ለማመን ትችላለህ። ለምን አታምኚው? አይሁዶችም እኮ ኢየሱስ ሐሰተኛ ነው ብለው ያምናሉ። ለምን አታምኚው? የራስ እምነት ስለሆነ እኔ ማምነው እምነት ስለሆነ ማለቱን ግን ታምኛለሽ? ኢየሱስ ክርስቶስ እኔ እንደዛ ብሏል ብዬ አላምንም። መጽሐፉ ተበርዟል። ማስረጃ ለማለቱ ቆይ ቁርአንሽ አጋንንቶች አላ ልጅ የለውም ካሉት አጋንንቶች አላ ልጅ የለውም ካሉት በፊት እስቲ የሐዋርያቱን አስተምሮ አምጪና ልጅ የለውም ያሉበትን አስተምሮ አሳየን። እስቲ ነቢያቶች አስቀድመው ልጅ እንዳለው ልጁ እንደሚመጣ ተናግረዋል። ቆይ አንዴ ሐዋርያቶቹም ደግሞ ልጅ አለው ብለዋል። እራሱ በቃሉ ደግሞ አባት አለኝ ብሏል። አባቱም ደግሞ ልጄ ብሏል። ለምን ማታምኙ? ችግር የለም። ልጅ ማለት በክርስትና ምንድን ነው ትርጉሙ? ምንም የፈለግሽውም ዳዊትንም ልጄ ብሎታል። ክርስቲያን ይበለው። ቅድሚያ በቃ ችግር የለውም። ፕሊስ ኔትወርክ ያዘሽ ነው። ተረጋጊ። የፈለገውን ልጅ በይ፣ የጸጋ በይ፣ የባህሪ በይ፣ ችግር የለብኝም። ምክንያቱም በሁለቱም ካልሽ እስልምናን ስለምታፈርሺ ማለት ነው። ነቢያት የሰበኩት አምላካቸውን አባት ብለው ይጠራሉ። ኦኬ፣ በየትኛውም በጸጋም በይ በባህሪም በይ። ስለዚህ ትስማሚያለሽ በዚህ በፈለግሽው ነው። እኔ በክርስትና በመጽሐፍ ቅዱስ ላይ ልጄ የተባሉ ብዙ ሰዎች አሉ እና ኢየሱስ ክርስቶስ ልጄ ብሎታል ቢባልም በአንደኛ በኩል ሰዎች ቀጥፎበት ነው። እንደዛ አልተባለም። ካት መጽሐፍ ቅዱስ ተበርዟል ብዬ ስለማምን ኦኬ ስማኝ። በሁለተኛ ነገር ደግሞ ማለት ነው አጋንንት የነገረሽን አስተምሮ ዘሽ ተቀጥፏላት በይ።
አሁን ማስረጃ ታወጪና ቆይ ተረጋጊ። አሁን ማስረጃ ታወጪና ልጅ አባት አለኝ ያለባቸውን ቦታዎች በሙሉ መቀጠፋቸውን ታሳይናለሽ። ጋይድ የት ላይ ነው ማሳይ? ቁርአን ላይ ለምሳሌ ማቴዎስ ወንጌል ምዕራፍ 16 ማቴዎስ 16 ላይ አባት እንዳለው ተናግሯል። የተቀጠፈ መሆኑን ከሙሐመድ በፊት ያ ነገር እንደሌለ ማስረጃ እንችላለን። መጽሐፍቶች እኮ ተበርዘዋል። ማስረጃ እንችላለን። ወሬ አይደለም፣ ተረት አይደለም። አጋንንት አላህ ልጅ የለውም ስላሉሽ አጋንንትን ምስክር ይዘሽ ልጅ የለውም ማለት ትችያለሽ። አሁን ቀጥታ ነው የምጠይቅሽን። ተረጋጊ። አብ ከሰማይ ሆኖ ልጄ ብሏል። ያ ክፍል የተበረዘ መሆኑን እንደሌለ አስቀድሞ አንድ በይ። ማቴዎስ ወንጌል ምዕራፍ 3 ላይ ቁጥር 17፣ ማቴዎስ ወንጌል ምዕራፍ 17 ቁጥር 5 ላይ አብ ከሰማይ ሆኖ ልጄ ያለውን አይ አብ ልጅ ያላለውም የሚል ማስረጃ እኛ ክርስቲያን ቤት ነው የገባሽው። አጋንንት የነገሩሽ ምስክር አድርገሽ በጣም በማስረጃ ታምናለህ አንተ። የአጋንንት ምስክር አላምንም። የአጋንንት ምስክር አላምንም። አትጩይ። የአጋንንት ምስክር አላምንም። ሙሐመድ ያመጣው የአጋንንት አስተምሮ ስለሆነ አጋንንቶች ስለሆኑ ልጅ የለውም ሚስት ስለሌለው ያሉት። አሁን ተበርዟል የምትይ ከሆነ እነኛ ክፍሎች ከሙሐመድ በፊትም እንዳልነበሩ በነቢያትም የተነገሩት እንደሌሉ ታመጫለሽ ማለት ነው። ማስረጃ ታመጫለሽ። ማስረጃ እንጂ ሚት አታድርጉኝ ሳወራ ግን አለማስረጃ ተረተረ ከሆነ ሚት አይደለም ከስር ትሆኛለሽ። አይደለም እኔ የገባሁበት መጀመሪያ አስተዋወርበት በነበረው በአላህ ፊት በሚለው ነበረ። ኦኬ በአላህ ፊት በሚለው አስተዋወርበት ነበረ ርዕስ ነበር የገባሁት እና ኢየሱስ ክርስቶስ ሙሳን ማለትም እግዚአብሔር ሙሴን ጠርቶት ፊቴን አታይም ጀርባዬን ግን ታያለህ ሲለው እግዚአብሔር ፊት አለው የለውም? ለምንድን ነው ጀርባውን የሚያሳየው? ለምንድን ፊት የማያየው? ምን አይነት ነው ፊቱ እግዚአብሔር? ስለዚህ ከኛ ጋር እያመሳሰልሽ ነው። ኦኬ አይደለም፣ እንደዛ ለማለት ፈልጎ አይደለም የሚል ከአንተ ትርጉም አይደለም የምፈልገው። ገብቷል አይደለም? እግዚአብሔር ራሱ ፊት ሌላ ነገር ለመግለጽ ነው የሚል ብሎ የተናገረበት ማስረጃ ስጠኝ። ወይ ደግሞ እግሬ ሲል ወይ ደግሞ ፀጉሬ ሲል ወይ ደግሞ አይኔ እጄ ሲል ብዙ ቦታ ላይ ያለ መጽሐፍ ቅዱስ ላይ እና እንደዛ የምለው አይን እግር ለመግለጽ አይደለም ሌላ ነው ወይም ምሳሌ ነው ያለበትን እስኪ ማስረጃ ስጠኝ። መልካም። ደጋግሞ መጽሐፍ ቅዱስ በምሳሌ እንደሚናገር ይናገራል። አንቺም የጠቀሽው ዘጸአት ምዕራፍ 33 ላይ የሚገኘው በመቃብር ውስጥ እንደሚሆን ውጪ እዛው ላይ እኮ ያስቀምጥልሻል። በዋሻ ውስጥ ትሆናለህ ጀርባዬን እንጂ ፊቴን አታይም ሲል በመለኮታዊ ክብሬ አታየኝም ነው። ውጪ ጀርባዬን ታያለህ ማለት ማን ነው እንደዛ ያለው? አዳምጪ ቆይ። እግዚአብሔር እንደዛ ብሏል ወይስ አንተ ተተረጉ? ተረጋጊ ቆይ አዳምጪ። ያ ማለት ምን ማለት ነው? በኋላ ታየኛለህ ነው። በስጋ እገለጣለሁ፣ በስጋ ስገለጥ ታየኛለህ። ጀርባ ማለት ኋላ ማለት ነው። ፕሊስ ተረጋጊ። እግዚአብሔር እንደዛ ነው። ሴጣን አይሽናብሽ ጆሮች ላይ። በስጋ መጥቶ እኮ ተገለጠ፣ ክንድህን ላክ ተገለጠልን ሲሉት ነበር አይደለም? ጀርባ ታያለህ ማለት አሁን አታየኝም፣ በኋላ ታያለህ ኋላ ማለት ነው ጀርባ ማለት። ለዚህ ነው ሙሴ አንቺ የጠራሹ ልይህ ሲጠብቀው ሲናፍቀው የነበረው በዋሻ ውስጥ እቆያለሁ አይደል? ዋሻው ያ ምንድነው? እሱ የምን ምልክት ነው? በመቃብር ትቆያለህ። ከዛም በስጋ ስገለጥ ታየኛለህ፣ በኋላ ታየኛለህ። ዊች ሚንስ በስጋ ስገለጥ ስመጣ ታየኛለህ። ለዛ ነው ደብረ ታቦር ላይ ምዕራፍ 17 ላይ ማቴዎስ ወንጌል ላይ ክርስቶስ ወደ ደብረ ታቦር ሲወጣ ሙሴም የመጣውና ያየው በስጋ ሲገለጥ። ኦኬ በስጋ ሲገለጥ ነው ታየኝ ብሎታል ወይ? አሁን እኮ እየነገርክ ያለው ያንተ ትርጉም ነው። ክፍሉ ራሱ ይልሸው በአለት ውስጥ እዛ ትቆያለህ የተባለው በመቃብር ውስጥ ትቆያለህ የሚለን ትርጓሜ ነው የያዘው። በአለት ውስጥ ግባ፣ በአለት ውስጥ ትቆያለህ፣ ጀርባዬን ታያለህ የሚለው በኋላ ታየኛለህ ነው። እኛ ትርጓሜ ያለን እኮ አዴ ሜሬን በትርጓሜ እንመራለን። እኛ ትርጓሜዎቹ እኮ ሰዎች ነው የተረጎሙት እንጂ እግዚአብሔር እኮ አይደለም። ለምንድን ነው እግዚአብሔር ያላችሁን የተረጎሙት? ዝንጀሮ ናቸው የተረጎሙት። እኛማ አላህ ሱብሃነሁ ወተዓላ ያለንን እጅ አለን ፊት አለኝ ሲል በሱ የመጠን
እግዚአብሔር ደግሞ እንዴት የተናገረው መሰለሽ? አዳምጪ። ዕብራውያን ምዕራፍ 1 ላይ ከቁጥር 1 ፕሊስ አንዴ ሚውት አድርጊ። እግዚአብሔር ለነቢያት በተለያየ መልኩ ሲናገር ከቆየ በኋላ ይላል የዘመኑ መጨረሻ ላይ በልጁ ተናገረን ይላል። አስቀድሞ በተለያየ መንገድ ነበር ሲነግራቸው የነበረው፣ በተለያየ መንገድ። መጨረሻ ላይ ግን በማን ነገረን ይላል? በልጁ። ስለዚህ በልጁ መጨረሻ ላይ በግልጽ ነገረን ማለት ነው። ከጥንት ጀምሮ በብዙ አይነትና በብዙ ጎዳና ለአባቶቻችን በነቢያት ተናግሮ በተለያየ መንገድ ለነቢያት ሲናገር ነበር። ሁሉም ወራሽ ባደረገው ደግሞም ዓለማትን በፈጠረበት በልጁ በዚህ ዘመን መጨረሻ ለእኛ ተናገረን። እርሱ የክብሩ መንጸባረቅ እና የባህሪው ምሳሌ ሆኖ ሁሉም በስልጣኑ ቃል እየደገፈ ኃጢአታችንን በራሱ ካነጻ በኋላ በሰማያት ግርማው በቀኝ ተቀመጠ ይላል። ስለዚህ ሁሉ ወራሽ ባደረገው አስቀድሞ በነቢያት በተለያየ መንገድ ነበር ሲናገር የነበረው እግዚአብሔር። መጨረሻ ግን በልጁ ነው የተናገረን፣ በልጁ ነው ሁሉን የገለጸልን ማለት ነው። ለዛ ነው እግዚአብሔር ማንም ኢየሱስ ክርስቶስ አድርገዋል ብላችሁ ታብላላችሁ አይደለም? አዳምጪ፣ ቆይ ሽፍት አታድርጊ፣ ቆይ። ለዚህ ነው ዮሐንስ ወንጌል ምዕራፍ 1 ቁጥር 18 ላይም እግዚአብሔር ማንም ያየ ፕሊስ ተረጋጊ፣ ቆይ መጽሐፍ ቅዱስ እኮ ነው እኛም እያወራን ያለ ነው። እኛ መጽሐፍ ቅዱስን በመጽሐፍ መፈሰር እንችላለን። አይዞሽ፣ ፓኒክ አታድርጊ። ስለዚህ አላየውም ካለው ለምንድን ነው ታዲያ እዛ ጋ ያለው የሚለውን እየፈታሁልሽ ስለሆነ፣ መቼም ቢሆን እግዚአብሔርን ያየው አንድ ስንኳ የለም። ማንም እግዚአብሔርን ሊያየው ስለማይችል በአባቱ እቅፍ ያለ አንድ ልጁ እርሱን ተረከው። ስለዚህ ሙሴ ሲጠይቀው የነበረውን እንዴት ነው የተረከው? እንዴት ነው ያየው ሙሴ? ማቴዎስ ወንጌል ምዕራፍ 17 ላይ በዋሻ ውስጥ ቆይ የተባለው በኋላ ታየኛለህ ብሎ እዛው የነገረው ማቴዎስ ወንጌል ምዕራፍ 17 ቁጥር 5 ላይ ቁጥር 5 አካባቢ ጀምሮ ከቁጥር 4 ጀምሮ አይ ቲንክ ዝቅ አድርገው። እርሱም ገና ሲናገር ነው ብሩህ ደመና ጋረዳቸው፣ እነሆም ከደመናው ለእርሱ ደስ የሚለኝ ዝቅ አድርገው ቁጥር 3 ጀምሮ እነሆም ሙሴና ኤልያስ ከእርሱ ጋር ሲነጋገሩ ታዩአቸው። ክርስቶስ በስጋ ሲመጣ በኋላ ታየኛለህ ያለው በኋላ እንዲያየው ጴጥሮስም መልሶ ኢየሱስን ጌታ ሆይ በዚህ ምናምን አለው። ከዛ ዝቃሪው ቁጥር 5 ላይ እርሱም ገና ሲናገር ነው ብሩህ ደመና ጋረዳቸው፣ እነሆም ከደመናው በእርሱ ደስ የሚለኝ የምወደው ልጄ ይህ ነው እርሱን ስሙት የሚል ድምፅ መጣ። ስለዚህ በልጁ ተገለጠ ማለት ነው ለሙሴም። ቅድም እግዚአብሔርን ያየው የለም እያልክ ነበረ። ራእይ ላይ እግዚአብሔርን ያየው የለም? ራእይ ላይ አልታየም? ፀጉሩ እንደ ጥጥ ነጭ የሆነ ፀጉር ምናምን ብሎ የሚናገር ጥቅስ የለም? በባህሪያዊ መለኮቱ ማንም ያየው የለም። እሱ መገለጥ ይባላል። እህታችን መገለጥ ይባላል። በመገለጥ የተለያየ ላይ ለምሳሌ ኢሳያስ ምዕራፍ 6 ላይ ኢሳያስ ምዕራፍ 66 ላይ የተለያየ ቦታ ላይ አስቀድሞ በስጋ እንደሚመጣ ክርስቶስ እኮ አይተዋል እኮ፣ ክብሩን አየ ይለዋል እኮ እዛው ቁጥር 14 ላይ ስትመለከች ዮሐንስ ወንጌል ምዕራፍ 1 ላይ አንድ ልጁ ከአባቱ ያለውን ክብር እንዳየን አየ ይላል አለ። ስለዚህ አስቀድመው ነቢያቶች በትንቢት ሲመለከቱት ነበረ፣ ክርስቶስን በስጋ እንደሚመጣም ሲያዩ ነበረ። በቀጥታ እያየው አይደለም እያልከኝ ነው? ፀጉሩ እንደ ጥጥ የነፃ ምናምን እያለ እየገለጠ አላየውም ማለት እንዴት? ተረጋጊ፣ ቆይ። ትንቢተ ዳንኤል ምዕራፍ 7 ላይ ፀጉሩ ነጭ፣ እሱ ምንድነው? እሱ ዘመን አይቆጠርለትም በዘመናት ያሸመገለ የሚለውን እንትን ለማለት ነው። የሆነ ከዚህ ዘመን እዚህ ዘመን ማይባል የሚለውን ለማሳየት እንጂ ማነው እንደዛ ብሎ የሚተረጉምልህ ነው? አሁን እኮ በራስህ ነው እየተረጎምክ ያለው። እፎይ፣ ኧረ በእናትሽ ተረጋጊ። ቆይ እስኪ ፓኒክ እያደረግሽ እኮ ነው። አሁን እኮ በመጽሐፍ ቅዱስ ነው በመጽሐፍ ቅዱስ የፈሰርኩልሽ ትርጓሜ ራሱ ሳላመጣ ማለት ነው። ያንቺ እኮ አንዷ ጥቅስ ብጠይቅሽ አይደለም የሆነ ነገር ላወራስህ ቆይ ትለኛለህ። እፎይ፣ ኢየሱስ ክርስቶስ አርበላሽ ማለት ነው። አሁን ይመልሽልኝ። እሺ፣ ወዴት ነው ያደረገው ኢየሱስ ክርስቶስ? ወዴት ነው ሄደው? አሁን የት ነው ያለ ኢየሱስ ክርስቶስ? ቆይ አላ ጭንቅላት አለው የለውም? አላ ጭንቅላት አለው የለውም? እየጠየኩህ ነው። መመለስ አላ ጭንቅላት አለው የለውም? ኢየሱስ ክርስቶስ ወዴት ነው ሄደው? አረገ ማለት ነው። አሁን የት ነው ያለው? በምኑ ነው ያለው? አይ አምላክሽ ጭንቅላት አለው የለውም? ቀጥይ። አምላክሽ ጭንቅላት አለው ወይንስ ተረከዝ ብቻ ነው? ማይክሽን አንሺው። ይኸውልህ
እግዚአብሔር ማለት ነው እግር አለኝ ይላል። ጭንቅላት አለው የለውም? ተናግሯል። መልካም የኔ መንፈስ ነው። ስለዚህ በመገለጥ የተነገሩ ለሱ አይነገሩ። በቃ እንደዚህ ፓኒክ አድርጌና ከሰሩኝ በቃ ጭንቅላት አልባ ካልሽን አምልክ ይዛ ኤኒዌይስ ክርስቶስን ነው። ክርስቶስ በሁሉ የሞላ በሁሉ ያለ ነው። ማቴዎስ ወንጌል ምዕራፍ 28 ላይ ከቁጥር 19 እስከ 20 ሂዱ ወደ ዓለም ወንጌል እየሰበካችሁ በአብ በወልድ በመንፈስ ቅዱስ ስም እያጠመቃችሁ ደቀ መዛሙርት ያድርጓቸው፣ እኔ ከእናንተ ጋር እስከ ዓለም ፍጻሜ ያለሁ በማለት በሁሉ እንዳለ ነግሮናል ማለት ነው። ስለዚህ እሱ በሁሉ አለ። ዮሐንስ ወንጌል ምዕራፍ 3 ላይ ቁጥር 13 ላይ ከሰማይ ከወረደ በቀር ወደ ሰማይ የወጣ የለም፣ እርሱም በሰማይ የሚኖር የሰው ልጅ ነው ይላል። ስለዚህ በምድር እያለ እንኳን በሰማይ ነበረ። እርሱ በሁሉ ያለ በሁሉ የሞላ ነው። ዮሐንስ ወንጌል ምዕራፍ 1 ቁጥር 18 ላይ እግዚአብሔርን ያየው አንድስ እንኳን የለም፣ በአባቱ እቅፍ ያለ አንድያ ልጁ ተረከ ይላል። በአባቱ እቅፍ ያለ ከተባለ አብ ባለበት ሁሉ ወልድ አለ። አብ ደግሞ ቤት ነው ያለው ቢባል እንኳን መዝሙረ ዳዊት ምዕራፍ 139 ላይ ከቁጥር 7 እስከ 9 ወደ ላይ በወጣ አንተ በዛለህ፣ ወደ ታይ በወርድ አንተ በዛለህ፣ ክንፍ እንደ ርግብ አንስቼ ብበር አንተ በዛለህ ይላል። በሁሉ አብ አለ፣ በአብ ባለበት ሁሉ ደግሞ ወልድ አለ። ዮሐንስ ወንጌል ምዕራፍ 14 ቁጥር 11 ላይ እኔ በአብ እንዳለው አብም በእኔ እንዳለ አታምኑ ምን ይላል። ስለዚህ አብ ባለበት ሁሉ ወልድ አለ፣ ወልድ ባለበት ሁሉ አብ አለ ማለት ነው፣ አንዱ በአንዱ ህልው ስለሆኑ። ስለዚህ የእኛ እንደናንተ የሆነ የተገደበ ጭንቅላት አልባ አካል ስለማናመልክ ጭንቅላታችሁን ለመጠቀም ሞክሩ። እሺ አቡያያ ሰላም ነው? መልካም። ያላ ፊት የናለው ብለህ ነው የምታምነው? ያላ ፊት ያለው ራሱ ጋር የት ነው? ራሱ ጋር ጭንቅላቱ ጋር ከአርሽ በላይ ፊቱ ከአርሽ በላይ ነው የሚል ማስረጃ አለህ? ፊቱ አይደለም እሱ ከአርሽ በላይ ነው። እኔ ፊቱን ነው የጠየቅኩት። ለምን ነጣጥለህ ትጠይቃለህ አንተ? ተገጣጥሞ ነው ያለው? እኔ እኮ ተነጣጥሎ መስሎኝ ነው። ተገጣጥሞ ነው እንዲያለ ያለው? ወደ ነጥብ ግባ እስኪ። ይሄን ኧረ ሾክ ዶኛለሁ። አላህ ተገጣጥሞ ነው ያለው ወይንስ ተነጣጥሎ ነው ያለው? አላህ አንድ ነው፣ እንደናንተ ሶስት አይደለም። ተገጣጥሞ ነው ያለው? አንድ ነው እሱ። ምኑ ነው አንድ? እግሩ ነው እጁ? አንድ ነው እሱ። ሶስት አይደለም፣ ሁለት አይደለም። ምኑ ነው አንድ? በሁሉ ነገር አንድ ነው። በመፍጠር እጁ አንድ ነው? የለም እጁ አንድ ነው ወይ? እጁ አንድ ነው ማለት ለአላህ ሁለት እጅ ነው ያለው? አንድ ነው በሁሉ ነገር ብለህ ነበር እኮ። ታዲያ ለምንድን ነው ሁለት ነው የምትለኝ? አሁን ደግሞ መልሰህ ይሄ የህፃን ልጅ ጥያቄ እየጠየክ እኮ። የህፃኑን ጥያቄ መልሰው እስኪ መልሰው። ምንም ማይረባ ጥያቄ ነው እየጠየክ ያለው። መልሰው። አይደለህም አንተ እንደ ዓለም ሙስሊሞች አይመልሱትም ይህን ጥያቄ። ኧረ እባክህ ምን ማለት ነው? አንተ አይደለህም ከሰላት ፊት ለፊት አላህ ፊት ለፊት አለ ከፍ አድርጌ ማለት ነው። አንተ ከመለስከው ይህንን ጥያቄ ከመለስከው እዚሁ ፊት አካውንቴን አቃጥዬ ንጽጽር አቆማለሁ። አንተ እኮ ስለ አምላክ ስትጠይቅ ልክ ራስህ እንደምዘባርቀው ሁሉም እንዲዘባርቅልህ ነው የምፈልገው። መልሰው። አምላክህ ይሄን አካላቱን ስንት እንደሆነ እንዴት ስንት ብለህ እንደምቆጥር ያስረዳል። አላህ አንድ ነው፣ አላየነውም። ምኑ ነው አንድ? ምኑ ነው አንድ? በሁሉ ነገሩ አንድ ነው። በአካሉ እጁ አንድ ነው። እጁ አንድ ነው። ምን ማለት ነው አሁን ይሄ? ምን ማለት ነው? ይሄን ያህል ማሰብ አቅተዋል? አላቃተኝም። እንደኔ ደምረኸው ነው እጁንና እግሩን አንድ ብለህ የምቆጥረው? እኔ አንድ ስባል ሁለት እጅ ቢኖረኝም አንድ እጅ ቢኖረኝም አንድ ተብዬ እቆጠራለሁ። አላህም እንደኔው
ሁለቶቹ እጆቹ እግሮቹን ባቱን ደምረህ ነው አንድ ብለህ የምቆጥረው? እንደኔ እንደ አንተ ሳይሆን ግን እንደ ራሱ አንድ ነው እሱ። ኦኬ፣ እንደ ራሱ ከሆነ ባቱ ስንት ነው? እጁ ስንት ነው? በአካሉ እንዴት አንድ ልትለው ቻልክ? መልካም ተገጣጥሟል። አካሉ አልተገለጸም። ታዲያ ሳታውቅ ምንድን ነው እሱ አንድ ነው የምትለው? እጁ እዛ ጋ እግሩ እዛ ጋ ፊቱ እዛ ጋ ከሆነ አንድ ሊሆን አይችልም። እኔ አላልኩም ብያለሁ። እኔ አልተገለጸም አልክ እኮ። አልተገለጸም መልስ አይሆንም እኮ። አይደለም አልኩ እንዴ? አልተገለጸምና አይደለም አትለይም አንተ። አልተገለጸም ማለት መልስ አይሆንም አለኛ። ምን ማለት ነው? እሺ እጁ እዛ ጋ እግሩ እዛ ጋ ፊቱ እዛ ጋ ነው ወይስ አይደለም? አይደለም ካላልኩ አልተገለጸም ማለት ምን ማለት ነው? እውቀቱ የለኝም ማለት ነው። ፊቱ እዛ ጋ እጁ እዛ ጋ እግሩ እዛ ጋ ነው ወይስ አይደለም? ስለ ፈጣሪ ጠየቅ አይደለ? መልስ። አሁን አዳምጥ እንግዲህ አጭር መልስ እኮ ልመልስልህ ነው። አልተገለጸም ነው። ተረጋጋ እንዴ፣ ቆይ አንዴ ተረጋጋና ልንገርክ። ለምን መሰለክ አናንዛዛው። አንተ ስለ አምላክ ጠየቀኝ አይደለ? ነቢዩ ሰለላሁ ዐለይሂ ወሰለም የነገሩንን አምነን ተቀብለን እዚህ ጋር እነግርሃለሁ። ከዛ ውጪ ብትጠይቀኝ እንዴት መልስ ልሰጥ ይችላሉ? አንተ ስለኔ ብትጠይቀኝ እኮ ልትመልስ አትችልም። ስለ ፈጣሪ ተውና ስለኔ ብትጠይቀኝ ስለኔ አንተን ብጠይቅ እንዴት ነው የምትመልሰው? አላየኸኝም፣ አታቀኝም። አንተን ግን እያየሁ ነው። ለምሳሌ እንደማይክ ያው ጸጉርህ ወደኋላ ገብተዋል፣ ፊትን ደብሮት በቃ ስለ አንተ ብዙ ነገር መናገር እችላለሁ እዚህ ጋር ስለማይክ ማለት ነው። አላህ ፊቱ ደብሮት ነው እንደ ጺም ያላበቀለው? ጺም አልባ የሆነው አላህ ፊቱ ስለሚያስጠላ ነው? ኤኒዌይስ አላህ ጺም አለው የለውም? ምንም ያረብ የለም። አየህ በምታመጣው ቆንጨራ እንገርፋለን። ምንም አያስቅም። እኔ ልሰድብ አይደለም የገባሁት። እፎይ ባለቤት ደከመች። ለማንኛውም ስለዚህ ከምታምታታ ግልጽ የሆነ ጥያቄ ጠይቅና ከዛ በኋላ መልስ ልስጥክ። ለአንተ የሚሆን በቂ እውቀት አለኝ። ተረጋጋ። አምላካችሁ ምንም እንደማታውቁት እለት እለት እኔ ቤት ገብታችሁ ተዋርዳችሁ እንደዚህ ትወጣላችሁ። ክርስትና ላይ ግን መዋረድ የለውም። አላህ አንድ ነው። እናንተ የተምታታ ዲን የለም። አንድ ነው የሚለውን ኬት አመጣኸው? አንድ ነው አካሌ አንድ ነው ያለበት አለ። አላህ አንድ አካል ነው ያለኝ ያለበት አለ። እሱ በሁሉ ነገር አንድ ነው። ቁል ሁወ አላሁ አሐድ ብሎ በአካሌ አንድ ነኝ ያለበት አለ ወይ? አንድ ጥቅስ ልትሰጠኝ ትችላለህ? ከሐዲስም ሆነ ከቁርአን በአካል በዛቴ አንድ ነኝ ያለበት አለ። አንድ ነኝ ካለ ሁሉን ነገር ያጠቃላል። ይሄ ለአንተ የሚደበቅ ነገር አይደለም። ለአንተ ለተፈጠረው የምትፈጥረው ማምታታት እንጂ ይሄ ከማንም የሚደበቅ ነገር አይደለም። ተረጋጋ። አላህ ምንም እኮ አንድ ነው ስትል ምኑን ቆጥረን ነው አንድ ነው የምትለው? ምኑን? እኛ የባህሪ ህይወቱን ቆጥረን አንድ አካል አልን። እሺ ልቡን ቆጥረን ሁለት አልን። እሺ ሰው ስታስገቡ ማለት ነው የባህሪ ልጁን አታርጉ። ሰው ሚዩት አታርጉ። አንተም እያወራክ ነው አይደል? አትጩ። አምላክን አልተገለጸም ካልኩ በኋላ ምን ማታውቀውን አምላክ እየተከተልክ ምን ላውራበት እንጂ ምላሴ ላትቁ። ለማታውቀው አምላክማ እንደዚህ ፓኒክ አታደርግለት። ምን ይሰራላል? ማታውቀው አምላክ ነው። እሺ ልፍቀድልህና እስቲ አቡያያ እኔ ፈቀድኩልህ 5 ደቂቃ ፈቅድልሃለሁ ስለ አምላክ እንድትሰብከን። እንደውም አልወለደም አልተወለደም ቢጤ አምሳያ የለውም ሁሉም ፈጣሪ ነው ከሚለው ውጭ ስለ አምላክህ ባህሪያ ስለ አካላቶቹ አብራራ። እስኪ 5 ደቂቃ ሰጥቻለሁ። አልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም። 5 ደቂቃ ተሰጥቶኛል። እዚህ ላይ ያልኩህን ካልክ ግን ጣልቃ ገባብሃለሁኝ። ምን አለ? ይሄ ቢጤ አምሳያ የለውም አልወለደም አልተወለደም ሁሉም ፈጠረ ከሚለው ውጭ ስለ አካሉ ባህሪ አብራራ። ያው እንግዲህ ተመቸህም አልተመቸህም ስለኛ ዲን አጠር አድርጌ እነግርሃለሁ። ከዛ በኋላ የፈለከውን ጠይቅ። እኛ ስለ አላህ ስናወራ ለአላህ ስምና ባህሪያት እንዳለው እናምናለን። ለሱ ያሉትን ነገሮች ደግሞ እንደመጡት እንቀበላለን። ይህን ስንል 3 ነገሮች በውስጡ ይዛል። አንደኛ አላህ